ሰላም ወዳጆች እንኳን ደህና መጣችሁ። ያው ስለ መጽሐፍ ስለ ደራሲዎችና በጣም ስለወደድናቸው ስለተደመምንባቸው ጥሩ ስሜት ስለሰጡን እና አንዳንድም አፋችንን ላስከፈቱን የተለያየ ስሜት ውስጥ ለከተቱን ብዙ የእውቀት በሮችን ስለከፈቱልን መጽሐፎች ነው የምናወራው የምንወያየው ዛሬ እንደ ጥቆማም ነው። ምክንያቱም አንዳችን ያነበብነው ለአንዳችን እንትን ይላል ከራሳችን ህይወት ጋር ያያያዝን የጠቀሙንን መንገድ እየገለጽን ቢሆን ደግሞ የበለጠ ጠቃሚ ይሆናል የሚል እምነት አለኝ። እንግዲህ ብዙ ሰዎች እስኪገቡ እንዴት እናደርጋለን? ምናልባት የጥቂት መጽሐፎች እንደመነሻ አንዳንድ እኔ ፐርሰናሊ በተለይ መጽሐፎቹ ባለፈ ሰዎቹን እንደ ቅርብ ወዳጅ መወዳቸውና ማቀርባቸውን ደራሲዎች በቅደም ተከተል በእድሜ ወይም ደግሞ በጊዜ ቅደም ተከተል ከኋላ ወደፊት ለማቅረብ ያክል በመጀመሪያ ማቀርበው ከታኦ ቲቺንግ ቀጥሎ ወይም ደግሞ ከታኦይዝም መስራቾች መሃል ሁለተኛውን ሶስት ናቸው። ላኦትሱ ቹዋንግትሱና ሊያትሱ ቢባሉ ናቸው። ላኦትሱ በተለይ ታኦ ቲቺንግ በጣም ዓለም ላይ ታዋቂ ነው። ሁለተኛው ግን ፓራብልስ or memoirs or stories or philosophy of Chuang-Tzu በሚል በተለያዩ ጽሁፎች ተጽፏል። ግን parables of Chuang-Tzu የሚለው በጣም የተሻለ ትርጉም ሆኖ አግኝቼዋለሁ። TZU ወይም ሱ ምንለው ማስተር እንደማለት ነው። ሶ ማስተር ላኦ ወይም ማስተር ቹዋንግ እንደማለት ነው ማለት ነውና በጣም ውብ የሆነ ሐሳብ ነው ያለው። በጣም ውብ የሆነ መጽሐፍ ነው። ስቶሪዎቹ እና ደግሞ ላይፉን የሚኖርበት መንገድ ህይወቱን በጣም ሲምፕሊ የሚያብራራበት መንገድ እንደዛ ሲምፕሊ የሆነ ላይፍ በኖረኝ ብዬ የምቀናበት አይነት ሰው ነው። ነገሮችን አንደርስታንድ ያደረገበት ዴፕዝም የሚያስገርመኝ አይነት ሰው ነው። ምናልባት ከመወድለትና የህይወት ዘመን እስካሁን ድረስ ካነበብኩት እስካሁን ድረስ ለ10 ምናምን አመታት የህይወቴ ሞቶ የሆነ ሐሳብ ከመጽሐፉ ያገኘሁት easy is right, right is easy, start easy and it will get right, start right and it will get easy. The right way to go easy is to forget that the way is easy and the going is right የሚል አይዲያ አለው። ቀላል ከሆነ ትክክል ነው፣ ትክክል ከሆነ ቀላል ነው። ከቀላሉ ከጀመርክ ወደ ትክክሉ ትሄዳለህ፣ ከትክክሉ ከጀመርክ እየቀለለህ ይመጣል ነው አይዲያው። መጨረሻ ላይ ግን ይሄ ትክክል ነው ይሄ ቀላል ነው እያልክ አትኑር፣ ከህይወት ጋር ኢንተግሬት አድርገውና ሁለቱን ተረድተህ ኑር። ትክክለኛው መንገድ ሁለቱን ኢንተግሬት አድርጎ ቀላል ትክክል የሚለውን ልዩነት ረስቶ በሚመች መንገድ ህይወትን አቅልሎ በትክክለኛው መንገድ መኖር መቻል ነው የሚል ሐሳብ ያለው ሰው ነው። በጣም የሚገርሙ ሐሳቦች ያሉት በጣም ያዝናና የሚጽፍ ሰው ነው። ነገሮችን ኤክስፕሌን የሚያደርግበት መንገድ በጣም ያስቀናኛል። ሲምፕሊሲቲው በጣም የሚገርም ሰው ነውና በዛ ዘመን ኖሮ ቀለል አድርጎ ያለፈ ያወራውን ደግሞ የኖረ ሰው ነውና በጣም ሞደው እና የሚመቸኝ ደራሲ ነው። መጀመሪያ በተቻለኝ አቅም ባዮግራፊ ኦር ስለ ሰውየው ለማወቅ ሞክራለሁ መጽሐፍ ከማንበብ በፊት። ደራሲው ካልተመቸኝ በግድ ወደ ድርሰቱ አልገባምና በጣም የወደድኩት ደራሲ ነው። ቀጣይ ምናልባት በመጽሐፍ ደረጃ የራሱ የጻፈው ባይኖርም ፍራግመንትስ ተሰብስበው ኮሌክት ተደርገው የታተሙ አንዳንድ እንትኖች አሉት። ከሩሚም ገለጻ ማቀው ሸምሰል ጠብሪዝ የሚባል የሩሚ መምህር ነው። የጣብሪዙ ሸምስ ወይም ሸምስኡዲን እንደማለት ነው። በጣም የሚገርመኝ ሰው ነው። ሩሚን ያስተማረበት መንገድ ያው እዛ ሌቭል ላይ ያለ የሃይማኖት መምህርን በዛ ደረጃ የመንፈሳዊ ትምህርት ሚስቲካል የሆነ ትምህርት ማስተማር መቻል እና እንዲያውቅ ማድረግ መቻልና ቀልቡን ልቦናውን ሐሳቡን መስረቅ መቻል በጣም ትልቅ አቅም የሚጠይቅ ነገር ስለሆነ ሩሚ ራሱ በጣም ሙሉ መጽሐፍ በመጽሐፍ ነው እሱን እንትን የሚለው የሚያስታውሰውና እንትን የሚለው በሺዎች የሚቆጠሩ ግጥሞች በስሙ በመጽሐፍ ነው እንትን የሚለውና በስሙ እስኪፈርም በስሙ ግጥሞቹን እስኪያስቀምጥ ድረስ የወደደው አይነት ሰው ነው። ታሪኩም የሚያስገርም ነው፣ ካራክተሩም የሚያስገርም ሰው ነው ሸምስኡዲን። ምናልባት ፖድካስት ስለሰራንበት ብዙ
እዚህ ለብቻው አላብራራም ከሮሚ ጋር አያይዘን እዛ ላይ ዲቴል ስላወራንና ቀጣይ ኒቼ ነው። ኒቼ ከመጽሐፉ በፊት ሰውየው ባዮግራፊው በጣም የተመቸኝ ሰው ነው። በኋላ ላይ መጽሐፉ ማንኛውም ወጣት ሊያነበው የሚገባ በተለይ ፕሮቮክ የሚያደርግ የሚያነቃቃ የሐሳብ መስመራችንን እንድንለይ የሚጠቅም እንዴት ማሰብ እንዳለብን ሁሉ ልንማርበት የምንችል ምክንያቱም ኒቼ አንድን ሐሳብ ምንድነው ማሩ ውስጥ መቅኔ ውስጥ ድረስ ገብቶ የሚያወጣ የምታስፈልገውን ብቻ ነጥሎ ማውጣት የሚችል በጣም አርቲኩሌቲቭ የሆነ ደራሲ ነው። ሰዎች በሙሉ መጽሐፍ የሚፈጅባቸው እኔ በጥቂት መስመር መጽሐፍ እችላለሁ የሚል ሰው ነው። ኦልሞስት ይችላልም ካየነው ያጻጻፍ ስልቱና አቅሙ አንፃርና በዛ ሴንስ ሶስተኛ ላይ ማደርገው ኒቼን ነው። ቀጣይ ሌሎችም ደራሲዎች እና ሐሳቦቻቸው መጽሐፍ ብዙ መንረሳውና በኋላ የሚቆጨ ሊኖር ይችላል ግን እያስገባን በመሃል እንሄዳለን። ሁላችሁም ደግሞ የራሳችሁን ሐሳብ መጽሐፎች ደራሲዎች እየተጠቋቋምን እንቀጥላለን በዚህ መልኩ ማለት ነው። እሺ መጀመሪያ ሲያም መቀጠል ትችያለሽ። የሚያምሩ ሰዎች አንዱ ናቸው ተክለ ሐዋርያት። ከዛ ደግሞ ኦብዘርቬሽናቸው በጣም ለየት ያለ ነው። ለምሳሌ አድዋ ሲሄዱ የሚታዘቧቸው ነገሮች አሉ። አድዋን እንደዚሁ ባይ ዲፎልት የማምለክ አይነት ወይ ደግሞ አብሶሉት የማድረግ አይነት ሳይሆን ኦብቪየስሊ አድዋን አሸንፈናል ግን ያን የኢትዮጵያን የነበረን ጉለቶች ስቲል እስከዛሬ የመጡ አድዋን ሁሉ ጊዜ ስናከብር ጥሩ ነገራችን ነው ግን መጥፎ ነገራችን ምን ነበረ? አለመሰልጠናችን ምኑ ጋር ነበረ? ወዲያውኑ እዛው ጋር ልክ ሰዎቹ እንደሞተ በሬሳ መሃል ብዙ ሰው ደግሞ ከዛ በኋላ የተገዳደለው በእቃና እንደዚህ በመሻማት ለአዲስ ነገሮች ብርቅ በመሆንና እሳቸው ብቻ ነበሩ ጋዜጣን እንደዚህ ይሰበስቡ የነበሩትና ምናልባት ከፕሮፌሰር አንድሪያስ ሸቴ አባባል ዋስና ኢትዮጵያ የመጽሐፍ የሞፈርና አይ ቲንክ የአንድ ጦር መሳሪያ መሰለኝ ሀገር ናት ይላል። የስነ ጽሁፍ እንዲህ በሆነበት ሀገር ለምንድነው በዚህ ልክ ለሌማኑ ጽሁፍ ሩቅ የሆነው? ስዕል እንደውም የተፈበረከው የቸርችም ትምህርት ይሁን የምንም ትምህርት ለምንድነው ለተወሰነ ግሩፕስ የሆነው? አሁን በሚኒሊክ ጊዜ ተጀመረ እንላለን እንጂ ትምህርት ተከፈተ እንላለን እንጂ የባህሩ ዘውዴ አይ ቲንክ ፓዮኒርስ ኦፍ ቼንጅ ይሁን ዘ ኩዌስት ፎር ሶሻሊስት ኢትዮጵያ 5 ደቂቃ ነው ያልከኝ ሲያልቅ ጠቆመኝና አቆማለሁ። ከማጠቦ ዝም ብዬ መጣልኝ ላውራ ብዬ ነው። አይ ነፃው ነሽ ችግር የለውም። ዘ ኩዌስት ፎር ሶሻሊስት ኢትዮጵያ ወይ ፓዮኒርስ ኦፍ ቼንጅ ላይ እንደሚያነሱልን ከሆነ የኢትዮጵያ የኢሊት ታሪክን ይሁን አይ ቲንክ ያው እዛ ላይ ነው ፓዮኒርስ ኦፍ ቼንጅ ላይ ነው መሰለኝ እና እዛ ላይ ትምህርት ኦፊሻል መጀመሪያ የተጀመረው በአጼ ዮሐንስ ጊዜ ነው ወደ ኋላ ይሉናል። ትግራይ ውስጥ ተከፍቷል የሚል አንድ ማስረጃ ያስቀምጣሉና ይሄ ዘመናዊ የምንለው እንግዲህ አከራካሪ ነው። ዘመናዊነት በራሱ ምንድነው ምናምን ሞደርኒቲ እሱ አከራካሪ ሆነ ሳለ ግን አሁን በሚያግባባን ሴንስ ለምንድነው ለሌማን በዚህ ልክ ሩቅ የሆነው? አትሊስት እርግጥ ነው የትም ዓለም ላይ ቢሆን ማርቲን ሉተር ኪንግ ይሄ ፕሮቴስታንት እንትን ላይ ሪፎርም ላይ የመጣው ሰው የሱም ተቃውሞ ለሁሉም ሰው መጽሐፍ ቅዱስ ይሁን አይነት ነው። ሊትራሊ መጽሐፍ ቅዱስ ደገፍነው ማልደገፍነው ወደ ሌማኑ ሲመጣ ያው ትምህርት አብሮ እየሄደ ነው ማለት ነው የሚሆነው ብዙ ጊዜ ከሃይማኖት ጋር የተያያዘ ስለሆነ ይዛን በዚህ ልክ መራቅ ነበረበት ወይ ለምንድነው የራቀው ሚሊዮን ጥያቄ ያስነሳናል። ሌላ ቁጭታቸው እኛ ውስጥ እስኪጋባ አድርገው ነው የሚጽፉት። ጀልባ ሲያዩ ሊፍት እኛ ጋር ዛሬም ድረስ ብርቅ የሚሆንበት ሰው አለ። በልጅነታቸው የሚታዘቧቸው ነገሮች ከዛ በኋላ በግድ ህገ መንግስት አውጡ ሲባሉ የነበሩት ሞመንት
ኃይለ ሥላሴ አዳምጧቸው ቢሆን የሚባል አይነት ብቻ እነሱ ያሳለፉት ከዛ ዛሬ ደግሞ ብዙ ስናነሳ የነበረው የብርሃኑ ድንቄም የታከለ ወልደ ሐዋርያት ባይጻፍም አንዳንድ ቦታ የተነሳ ቢሆኑም የነሱ ምክር ተሰምቶ ቢሆን እንላለን። እንደገና የሚሉትም ነገር አለ። ሚኒሊክም ይሞኛሉ፣ ሸዋም ይሞኛል፣ ኢትዮጵያም ትሞኛለች ይላሉ። አድዋ ላይ የነበረውን ሁኔታ ለብዙ ነገር የነበረንን ርቀት ብዙ ምንድነው የሚጣረሰው የሚጨበጠውንና የማይጨበጠውን ለምንድነው ማስታረቅ ያቃተን የሚለውን ብዙ ጥያቄ ልናነሳባቸው እንችላለን። ኤኒዌይስ ከሳቸው ወተን ደግሞ እንደገና መለስ እንበልና ሌላኔ ኮስሞሎጂ ኢንተረስቴ ስለሆነ በጣም ኮስሞሎጂ እንድወድ ያደረገኝን መጽሐፍ በመጠቆም ብነሳ ደስ ይለኛል። ካርል ሳጋን የሚባል በቅርብ ጊዜ ድረስ የነበረ ኮስሞስ ምትል መጽሐፍ አላችሁ። እሱም በጣም ፖለቲካል ነው፣ ኢንተረስቲንግ ነው፣ የሚፈስ ነው ሐሳቡ። ማንም የፊዚክስ ውስጥም አስትሮሎጂ ውስጥም አስትሮኖሚ ውስጥም የሌለ ሰው ቢያነበው ሰፋ ይላል። አንዳንድ ጊዜ እንዲያውም ከሰው አልፈን ስፒሺስት እንድንሆን በሞራል ዲግኒቲያችን ከፍታችን እዛ ድረስ እንድንደርስ የሚያደርግ መጽሐፍ ይመስለኛል። ምክንያቱም ከአገርን ከመረዳት ዓለምን ከመረዳት ደግሞ ኮስሞሎጂን ተፈጥሮን ወደ መረዳት ስንጠጋ ሞር ኬር የምናደርገው ወደዛ አይነት ነገር ስለሚሆን ኮስሞስ የሚለው መጽሐፍ ለኔ ፌቨራይቴ ነው። ብዙ ስለ ጊዜ እንድናስብ እንደዚህ ያደረገኝ ነው። እሱን መጠቆም ፈልጋለሁ። ሌላ ትንሽ ኩንድራ ለኛ ሀገር ባህል ቢርቅም ኦብቪየስሊ የነሱ ሀገር አጻጻፍ ትንሽ ቀጥታ ነው። ኩንድራም በብዛት እንደዛ የሚጽፍ ነው። ወይም ደግሞ የብዙዎቻችን ችግር ማናወራው እንደዛ ሆኖ የሚከብድ ቢሆንም ግን ብዙ ጥሩ ሐሳቦች የሚያነሳ በጣም የሚገርም ብዕር ያለው ጸሐፊ ነው። ሳምዋት ትንሽ የከኒሄሊስት የሚነሳ አይነት ሳቢዎች አሉት ይባላል። ግን እኔ ያንን ሆኖ አላገኘሁትም። እኔ ሳነበው በተለይ ዘ አንቤረብል ላይትስ ኦፍ ቢንግ እንደዚህ ርዕስ ልሳሳት እችላለሁ። እኔ ስም ላይ ጥሩ አይደለም። እሱ መጽሐፉ ላይ ያለው ሐሳብ ትንሽ ለየት ያለ ነው። ሌላ ኩንድራ ደስ የሚለኝ በቴክኒክ ደረጃ ነው። ቴክኒክ ደረጃ በጣም ሚረካ ነገር ጽፎ ያየሁበት አይ ቲንክ ላፈብል ላፍ ምናምን እንደዚህ ሌላ መጽሐፉ ላይ ስም ላሳስት እንዳልችል እየሰጋሁ ነው፣ ይቅርታ። እዛ ላይ የአንዲትን ሴት ታሪክ ለማጉላት ብዙ ስቶሪዎችን ነው የሚጽፈው። ኮሌክትድ ስቶሪዎቹ በሙሉ ያሉት የዛችን የአንዲቷን ካራክተር ሐሳብ ለማጉላት ነውና የሷ ላይፍ በጣም ሪዘርቭድ ነው በደረሰባት ሐዘን ምክንያት። ግን ከሷ በተቃራኒ ሆነ ደግሞ ላይፍ ያላቸውን ሰዎች እያሳየ በጣም የሚገርም ቴክኒክ እስካሁን ያላነበብኩት አይነት ነው። ሌላ እኔ ኮይልሆ ለኔ አልኬሚስት ነው የሚታወቀው፣ ግን ለኔ ዘዘሃር ብዙ ሐሳቦችን ያገኘሁት ስለ ሪላቲቭ እና አደም ፖሲብል እንደሆነች ትሩዝ የሚባለው ነገር እንኳን ቢኖርም ብዙ ጊዜ በሰው ሊሚቴሽን ምክንያት ምንም ነገር ሊሆን እንደሚችል ወይም በእኛ ኮንትሮል ባለማድረጋችን ምክንያት ምንም ነገር ሊሆን እንደሚችል ያየሁበት ነው። ግን ሳምዋት ስንኖር በተለይ ዓለም የወንዶች ናት ብዙ ጊዜ ብዬ ነው እኔ ማምነው። ወይም እንደዛ ተደርጋለች ወይ በሆነ እንትን ወደዛ ሽፍት አድርጋለች በሆነ አይነት ስርዓት ለውጥ። እንደዚህ በሆነ ዓለም ውስጥ ትንሽ ኤግዚስቴንሻሊስት መሆን ያስፈልጋል። የስንብት ቀለማት ላይ ያየናት ሴት ፓወርፉል መሆን የቻለችው አዳም ለዛ አይነት ለመውለድ በዛ መልኩ ለመውለድ ያሰናዳት በዚህ መንገድ ይመስለኛል። ሌላ ከሀገራችን አንድ
ብዙ አልታየም ብዬ ማስበው ግን በጣም የሚጣፍጥ ሰው ጃርሶም ነው ብዬ ማስበው። እነዚህ ፖራን ብናያቸው ብዙ ብዙ ሀሳብ ያለባቸው ለምሳሌ ደስታ በጣም የበረከተበት ዓለም ላይ ነው። የትብስህት ምች የሚል ቃል አለች እዛ ላይ ዓለም በትብስህት ምች የተመታች ናት። አይ ቲንክ ዚፖራ የምትለው ካራክተር እሷ የምትወክል ይመስለኛል። ለዛሬ ይሄ ይበቃኛል። የመጡልኝ እነዚህ ናቸው። አመሰግናለሁ። ሲያምን በጣም በጣም አመሰግናለሁ። በጣም አሪፍ አሪፍ መጽሐፎች ነው ያነሳችልን። የረሷቸው ሊኖሩ ይችላሉ፣ ግን በተለይ ፊታውራሪ ተክለሐዋርያት ተክለማርያም ከሀገራችን፣ ጃርሶ ሞት ባይኖር ኪሩቤል፣ ሌላ ደግሞ የሚለን ኮንዴራ የስ በተለይ በአጻጻፍ ቴክኒክ እንዳልሽውም ደግሞ በእንትን አልስማማም። እኔ ይሄ ኒሂሊስቲክ ቶት አለው የሚለውን ሀሳብ ብዙም አልቀበልም። ዘ ቡክ ኦፍ ላፍተር ኤንድ ፎርጌቲንግንም እንትን ማለት እንችላለን። የሚላን ኩንዴራ ምናልባት አንቤሬብል ላይትነስ ኦፍ ቢይንግ ይኖራል ቻናላችን ላይ ካጣችሁ ትልካለሁ። እዚህ ላይ የተሰማችሁትን መጽሐፍ የተመቻችሁ ማስታወሻ ያዙና ሶፍት ኮፒ ያሉንን ሼር እናደርጋለን። ሌላ ሲያም በጣም ደስ ያለኝ እኔም ከፓውሎ ኮኤሊዮ መጽሐፍት የዘዛሂር አድናቂ ነኝ። እንደውም አልኬሚስትን ለማንበብ በጣም ብዙ ፈጅቶብኛል። ከ20 እና ከ30 ገጽ ማለፍ እያቃተኝ 20-30 ጊዜ። ከዛ ካለፍሽ ግን ስቶሪው አሪፍ ነው እውነት ለመናገር ግን ስቲል ዘዛሂር አሁንም በቅርብ ደግሜ ባነባው ደስ የሚል መጽሐፍ ነው። ያኔ የነበረኝ ስሜት እርሊ ነው ያነበብኩት። አይ ቲንክ ብዙ ዓመት ሆኖታል፣ ግን ደግሜ እንዳነበው የሚገፋፋ ነው። ካርል ሴገንንም አንስተሻል። እሱ በጣም ወሳኝ መጽሐፍ ነው። በተለይ ሜጀር ከሚባሉት ከእንደዚህ አይነት ነገሮች አንዳንዱን ለፐብሊክ የቀረበ ጽሁፎች ስፔሻሊ እንደ ዩቫል ኖ ሀራሪም ሊሆን ይችላል፣ ሳፒያንስ የካርል ሴገንም ከዛ ጋር እንትኑ ትንሽ ቢለያይም ግን ፐብሊኩም ሊያነበው አካደሚሽኑ ተራውም ሰው ሊያነበው የሚችለው ጽሁፍ ስለሆነ እጅግ በጣም አሪፍ ነው የሚል እምነት አለኝ ነኝ። ናይስ። ሌላ ሰው የሚቀጥል ካለ ሬዲጅ ማውጣት ነው። እጅ አውጡ። ተራ እያስያዝን እንሄዳለን። እስከዛ ምናልባት ሲሃም ከሀገር ውስጥ ደራሲዎች ብዛም ማይታይ ብላ ጃርሶ ሞት ባይኖር ኪሩቤልን እንትን ብላለች። እኔ ከሀገራችን ካሉ ጸሐፊዎች ምናልባት ከዚህ በፊት የተናገርኩት ይመስለኛል፣ ግን እርግጠኛ አይደለሁም። እዚህ በጣም የምወደውና ጽሁፎቹ ለእኔ ይቀርቡኛል እምለው ለእኔ በጣም ፌቨራይት ደራሴ ከሀገር ውስጥ ጸሐፊዎች ኦታም ፑልቶ ይባላል። ኦታም ፑልቶ ወይም አይ ቲንክ ይሄ ብዕር ስሙ ነው፣ በትክክለኛ ስሙ ስንቅነህ እሸቱ መሰለኝ አባቱ ስም። ኬክሮስ እና ኬንትሮስ የሚልና ኤላን ፍለጋ የሚል ሁለት መጽሐፎች ያሉት ክብ ትረካ ለመጀመሪያ ጊዜ እንግዲህ ዓለም ላይም በሱ ልክ ክብ ትረካ የተሰራ አይመስለኝም፣ ግን እርግጠኛ አይደለሁም። ክብ ትረካ ናቸው ሁለቱም፣ ተያያዥነትም አላቸው አት ዘ ሴም ታይም። እና የሚገርመው መጽሐፉን ከየትኛውም ፔጅ ከየትኛው ምዕራፍ ጀምሮ ማንበብ ይቻላል። የመጽሐፉ በጣም ኳሊቲ እሱ ነው። ከመጨረሻው ከአንደኛው መጽሐፍ ግማሽ ጀምራችሁ ወደ ሁለተኛው ሄዳችሁ የጀመራችሁትን መጽሐፍ ብታነቡም ይቻላል። ይሄ ዶቃ ምናምን የሚላቸው የራሱ እንትኖች አሉት። ሞር በጣም የሚያምር ሊትሬቸር ነው። ውስጡ ደግሞ የተለያዩ በሊትሬቸር የምናውቃቸውን ሰዎች ያመጣበታል። የኦሄንሪ የምታውቁት ከሆነ ኦሄንሪ የሚባል ደራሲ ያለ፣ በተለይ ደላስት ሊፍ የምትባል ታዋቂ ስቶሪ ያለችው እሱን ያመጣል። ከካፖርቱ አካኪ አካኪየቪችን ያመጣል። በጣም ብዙ የተለያዩ ሌሎች ካራክተሮችን እንኳን የሆነ ቦታ ላይ ይሰበስብና ከሁለቱ ደግሞ ኬክሮስ እና ኬንትሮስ የሚለው የኔ በጣም ፌቨራይት ነው። መጽሐፉ አሁን ገበያ ላይ ያለ አይመስለኝም። ለስንት ሰው እንደሰጠው አላስታውስም። ከ10 ሰው በላይ እየገዛው ሰጥቻለሁ። ብታነቡት በጣም ሪኮመንድ የማደርገው መጽሐፍ ነው። እሺ ሌላ ቀጣይ ሀሳብ ኦር ስለ መጽሐፍ አንድ ነገር ማውራት ቢፈልግ ሰው እጁን ማውጣት ይችላል። አበራለሁ ማይክ። እሺ አይ ቲንክ እጅ አይታየኝም። ስለዚህ
ከዛ አንድ ሁለት መጽሐፎች ድምፅ የማን ነው? ድምፅ አለ ወይም ማይክ ያልጠፋ አለ? ኦኬ እሺ። እስከዛ አንዳንድ ሰዎችና አንዳንድ መጽሐፍትን ለመጥቀስ ያክል አንዳንዶቹ በጣም የሚታወቁ ስለሆኑ ያን ያክል መደጋገም የሚሆኑብን አይነት መጽሐፎች አሉ። ለምሳሌ የጆርጅ ኦርዌል መጽሐፍ የሱ ካውንትለስ ኤክስሌ፣ የጆርጅ ኦርዌል አኒማል ፋርም እና 1984 ብዙም ማብራሪያ የሚፈልጉ አይመስለኝም። ዩቲዩብም ላይ ሰርተንባቸዋል። በተለይ 1984ን የአርለስ ኤክስሌ ደግሞ ብሬቭ ኒው ወርልድ የሚላለው እሱም እጅግ በጣም አሪፍ ነው። ምናልባት እዚህ ጋር ከሃይማኖት ጋር ቀረብ ካሉ መጽሐፎች ከሂንዱይዝም በአጋቫድ ጊታን ምንድን ነው ካባላ ወይም ከጁዊሽ ሚስቲሲዝም ደግሞ ዞሃር የሚል መጽሐፍ አለ። በብዛት በ10 ተከፋፍሎ ነው የሚገኘው። እሱን ማየት ይቻላል የሚል እምነት አለኝ። ሌላው እዚህ ቻናል ላይ ያስተዋወቅ ነው ሰው አንድ ጉርጄፍ የሚባል በጣም የሚመቸኝ ሚስቲክ ነው። ጉርጄፍ ጆርጅ ኢቫኖቪች ጉርጄፍ ይባላል። የእሱ ትንሽም ተማሪ አደሴም ታይም በራሱም ደግሞ ደራሲ የሆነ ፒዲ ኦስፔንስኪ የሚባል አለ። ኦስፔንስኪ በተርተም ኦርጋንም በሚባል መጽሐፉ ይታወቃል። ዘ ሰርድ ካነን ኦፍ ቶት ይለዋል። ዘ ሰርድ ካነን እንግዲህ አልታር የመጀመሪያው የካነን ኦፍ ቶት የአሪስቶትል ነው ይላል። ሁለተኛው የቤከን ነው። ሶስተኛው የኔ ነው ብሎ ነው ዘ ሰርድ ካነን ኦፍ ቶት ብሎ የጻፈው። ሞር ወደ ማቴማቲክስ ብዙ ስለሚገባ እኔ ከሱ ይልቅ ሌሎቹ መጽሐፎቹ ይመቹኛል። ግን ማቴማቲክስ የምትወዱ ሰዎች ብታነቡት በጣም ትወዱታላችሁ የሚል እምነት አለኝ። አስታውሳለሁ ኦሾ የሆነ ቦታ ላይ ስለሱ መጽሐፍ ሲያወራ የአንድ ወር ደሞዜን ሙሉ ነበረ መጽሐፉ በሰዓቱ። እሱን ከፍዬ ገዝቼ በረንዳ እያደርኩ ነበረ እሱን መጽሐፍ ያነበብኩትና እያንዳንዷ በረንዳ ላይ ያደርኳትን ሌሊት በሙሉ ወርዝ ያደርጋል መጽሐፉ ይላል ኦሾ። እና ባዶ ኪሴን ተመልሼ ምግብ ራሱ በስርዓት ብበላው አልነበረኝም ይላል። ለዛ መጽሐፍ በሰዓቱ ውድ ነበር። መጽሐፉን ትንሽ ተለቅ ያለ ነው መሰለኝና እንደዛ ይላል። ነገር ግን ከሱ ውጪ ከተርተም ኦርጋንም ውጪ በጣም ታዋቂ አይ ቲንክ ኢን ሰርች ኦፍ ዘ ሚራክለስ የሚል መጽሐፍ አለው። ስለ ጉርጂፍ እና ሀሳቦቹ የሚያወራ ነው። አብሮት እያየ ሲያስተምር የሰማውን የጻፈበት ነው። በጣም የሚገርም መጽሐፍ ነው። ሌላ ፎርዝ ዌይ ደግሞ የሚላለ ይሄ ከጉርጂፍ ጋር ከተለያዩ በኋላ ሁለቱም ወደ የራሳቸው ማስተማር ከሄዱ በኋላ ፎርዝ ዌይ አይዲያው የጉርጂፍ ነው። ግን ራሱ ኦስፔንስኪም አይዲያውን ዴቨሎፕ አድርጎ ዓለም ላይ ካሉ 3 የታወቁ መንገዶች አሉ ዓለም ላይ ሃይማኖቶች ምናምን ከሚሄዱባቸው እነሆ አራተኛው መንገድ ልጠቁማችሁ በሚል ጉርጂፍ ይዞ የመጣውን ሀሳብ ነው ኦስፔንስኪ እዛ ላይ የሚያስኬደው ማለት ነው። እና በዚህ ሴንስ ሌሎችን መጽሐፎች እያነሳን እንቀጥላለን። ቀጣይ መግባትና ጥቂት የሚወዳቸውን የምትወዷቸውን ሀሳቦች ልትነግሩን የምትፈልጉ እድል ሰጣለሁ። ኦኬ ሚኪያስ አብርቼልሃለሁ። ማይክ አብርተህ መቀጠል ትችላለህ ከተዘጋጀ። እሺ ጆሲ ሰላም ነው አይደል? እንዴት ናችሁ? ሰላም ነው አለን። በጣም ደስ ብሎኛል ስላገኘው። አክቹሊ የኔ እንኳን ጥያቄ አክቹሊ ምን መሰለህ፣ ያው ያንተንም ፐርስፔክቲቭ እና ያንተን ምናልባት ሩቲንም ማወቅ ስለፈለኩ ነው። እኔ በጣም አሁን የምቸገረው መጽሐፍ ላይ ማአት መጽሐፎችን እወዳለሁ። በተለይ የምጠቀማቸው መጽሐፎች ወይም ደግሞ የማወርዳቸው ልክ እንደዚህ አይነት እንዳንተ አይነት አንተ ሪኮመንድ የምታደርጋቸው ወይም የተለያዩ ሾዎች ላይ ሰዎች የሚያነሷቸው መጽሐፎች አሉና እነዛን ወዲያው ነው የማወርደው፣ ስፔሻሊ በሶፍት ኮፒ። ግን ችግሩ በጣም ያው እንደምታውቀው ዲስትራክሽን አለ። ምንም ማንበብ አልቻልኩም እና
እንደውም ብዙ ጊዜ ያለችኝ ታይም እንደውም ለማንበብ ያው ያን ያህል ቢዚ ሆኜ አይደለም፣ ግን ከስራ ስሄድ እና ስመለስ ያለችዋን ሰዓት እንደምንም ከሶሻል ሚዲያም ቀንሼ ምናምን ለማንበብ ሞክራለሁ። እና አንተ ያው ስራ አለ፣ ሌላም ፐርሰናል ላይፎች ምናምን አሉና እንዴት ነው የማንበብ ሩቲን? ሰዓት እንዴት ነው አሎኬት የምታደርገው? እሱን ነገር ሼር ብታደርገን መጽሐፎቹ እንዳሉ ሆኖ ሳለ ምን አይነት ዲሲፕሊን ምን አይነት ወይ ተጠቅመ ነው እነዚህ መጽሐፎች ማንበብ የቻልከው? ካለ ጊዜ አጣበህ ተጠቅመህ እንዴት እነዚህን መጽሐፎች አንብበህ እውቀት ግራስፕ ልታደርግ እንደቻልክ እሱንም ብታስረዳን ነው። ቴንኪው በጣም። ኦኬ እሺ ሚኪ አመሰግናለሁ። ይሄ ለሁላችንም የሚቀርብ ጥያቄ ይመስለኛል። ምክንያቱም አሁን ላይ ብዙ ቢዚ የሚያደርገን ብዙ ነገሮች አሉ። ስራ አለ፣ ሶሻል ሚዲያ አለ፣ ማህበረሰባዊ ጉዳይ አለ፣ ቤተሰብ አለ ምናምን። እውነት ነው። ምናልባት ለማንበብ አንደኛው ብዙ መጽሐፎች ያነበብኩበት እረፍት ሙሉ አመት እረፍት የወሰድኩበት ጊዜ ነበረኝ እንደተመረቅኩ። ለማንበብ ነው እረፍት የወሰድኩት፣ ምንም ሌላ ስራ ለመስራት አይደለም። እና በሰዓቱ የሆነ ማጥናት የምፈልገው ነገር ነበረ ከእሱ ጋር የተያያዘ። በዛውም ግን በጣም ብዙ መጽሐፎች ለማንበብ አስችሎኛል። ያ አመት በጣም ፕሮዳክቲቭ የሆንኩበት አመት ነው። ሀቢትም ማድረግ ይጠቅማል። አት ሴም ታይም ግን ከሁሉም በላይ እኔ አንድ መጽሐፍ መነበብ ስላለበት ወይም የሆነ ሰው አሪፍ ነው ስላለ ምናምን አላነብም። እኔ አንድ መጽሐፍ ከማንበብ በፊት መጀመሪያ ማድረገው የሰውየውን ባዮግራፊ፣ ሙሉ ባዮግራፊም ባይሆን ዊኪፒዲያ ላይ ገብቼ ማን ነው፣ ምንድን ነው ሰውየው፣ እንዴት ነው የኖረው፣ ምን አይነት ሰው ነው የሚለውን ለማየት ሞክራለሁ። I have to be interested in the person to read the book። መጀመሪያ ሰውየው ላይ የሆነ ነገር ኢንተረስትድ መሆን መቻል አለብኝ። ከዚህ ሰው የሆነ ነገር አገኛለሁ ወይም ከዚች ሴትም ልትሆን ትችላለች አገኛለሁ የሚል እምነት ሊኖረኝ ይገባል። ከዛ መጽሐፉን ከወደድኩት ነው ማነበው። ካልወደድኩት ብዙ ሰው ስለወደደው ምናምን ብዬ አላነብም። አንዳንድ መጽሐፎች አሉ በጣም ብዙ ሰው አንብቧቸው ወዷቸው፣ እኔ ስቲል እስካሁን ያላነበብኳቸው። ምናልባት ከነዛ መሀል እስካሁን የሚያሳፍረኝ ለመጥቀስ ያክል የዶስቶየቭስኪ ብራዘርስ ካራማዞቭ ነው። እኔ ሶፍት ኮፒ አንባቢ ነኝ፣ ግን የእሱን መጽሐፍ ከ4 ዓመት ከ5 ዓመት በፊት ጃፋር ድረስ ሄጄ እንዴት ማንበብ ያቅተኛል ብዬ ሃርድ ኮፒ ሁሉ ገዝቼ ማልኩም አይ ዶንት ኖ ዋይ ሁሌ አንድ 20-30 ጊዜ ሳልጀምረው አልቀርም። ሶፍት ኮፒም በሃርድ ኮፒም እያቀያየርኩ ግን አልሆነም። ዶስቶየቭስኪን ስለምወደው ነው እንደዛ የጀመርኩት። ግን ከሆኑ 40 ገጾች አካባቢ ማለፍ አልቻልኩም። ኤቭሪ ታይም እጀምራለሁ፣ ከመጀመሪያ ነው ደግሞ ሁሌ የሚጀምረው። አንዳንዴ እንደዛ ይሆናል። አንዳንድ መጽሐፍ ቀደም አልኬሚስትም እንደዛ ሆኖብኝ ነበር ረጅም ጊዜ። በኋላ ላይ አንድ ሰው በጣም እንዴት ነው የሚስትን ምናምን ሲባል ይህ መጽሐፍ እንዴት ቢሆን ነው ብዬ በኋላ ነበብኩት፣ ወደድኩት። ዶስቶየቭስኪን ግን ይሄ በተለይ ዘ ብራዘርስ ካራማዞፍን እንደዛ ማለፍ አልቻልኩም። ሌላው ግን መጽሐፍ ሳነብ በጣም ከወደድኩት ሌሊትም ተነስቼ መንገድ ላይ ሲሄድ ስራ ቦታ ምናምንም አነበዋለሁ። ስፔሻሊ በጣም ኢንተረስትድ መሆኔ ላይ ይወሰናል። በግድ ወይም ጠቃሚ ስለሆነ የሚል ንባብ የለኝም። አንዳንድ መጽሐፎች ብቻ ናቸው ለጥናት የምፈልጋቸው፣ ይሄ ለራሴ ስራ የምፈልጋቸው የምላቸው እንትን የምለውና የንባብ ብዙም ዲሲፕሊን የምለው ነገር የለኝም። አንድን መጽሐፍ ከወደድኩት ሌሊት ቀድሜ ተነስቼ ማነባለሁ። በተለይ ጠዋት ንባብ በጣም ኢንጆይ የማደርገው ነገር ነው። ብዙ ጊዜ በጠዋትም ስለምነሳ ይሆናል አብዛኛውን ሰዓት 10 ሰዓት አካባቢ ለመነሳት ሞክራለሁ። ከስራ ጋር አሁን ላይ ግን ደካማ እየሆን ነው መሰለኝ ከእድሜ ጋር። እንደ ድሮ በምፈልገው ልክ በጠዋት አልነሳም፣ ግን ሞክራለሁ። መንገድ ላይ ያልከው እውነት ነው። አሁን 1 ሰዓት ተኩል መንገድ ላይ እናሳልፋለን እና እንደው 1 ሰዓት ተኩል እንኳን ቢሆን እና 1 ሰዓት ቢሆን 2 ሰዓት እስከ 3 ሰዓት በቀን መንገድ ላይ ነን እና መንገድ አብዛኛው የማንበቢያ ሰዓት ነው። በሶሻል ሚዲያ ዲስትራክትድ ካልሆንን ጥሩ ነገሮች እናገኝበታለን ብዬ አስባለሁ መንገድ ላይ እኔም ራሴ። እና የምትወደው መጽሐፍ ማንበብ ለእኔ እንግዲህ የሰራልኝ እሱ ነው። በጣም ኢንተረስትድ የሆንኩበትን እና የወደድኩትን መጽሐፍ በዛው ቅጽበት ኢንተረስትድ በሆንኩበት ቅጽበት ለማንበብ ሞክራለሁ ማለት ነው። ሚኪ እንግዲህ የሚያጠግብ መልስ እንዳልሆነ ይገባኛል ፐርሰናል ስለሆነ፣ ግን
ሌሎቹም እንግዲህ የተለያየ የራሳቸውን ሐሳብ ሊሰጡበት ይችላሉ። አስቸጋሪ ነው የሰውን የንባብ እንትን አዶፕት ለማድረግ መሞከር። አዎ ልክ ነው፣ ይገባኛል። ምናልባት ትሪክ አለው ብዬ ነው፣ የዲሲፕሊን ትሪክ አለው ብዬ ነው እንጂ ኢትስ ቱ ፐርሰናል እውነት ነው። አዎ እኔ በጣም ስፖንታኔስ እና ሱፐርስቲሽስ ስለሆንኩ ዲሲፕሊን የሚባለው ነገር ብዙም የለኝም። ግን ስፖንታኔስ ምናልባት መጽሐፍ አለመጨረስ የሚባል ነገር አለ። አንድ መጽሐፍ ትሄድና አትጨርሰውም። ከዛ ግን የሆነ ጊዜ ደግሞ ታነሳውና ትጨርሰዋለህ። ግዴታ መጨረስ አለበት የሚል እምነት የለኝም። አለ አይደል? እንደዛ ራሱ ጉዳዩ ያመጣዋል። ያ መጽሐፍ አስፈላጊ ከሆነ ይመጣል እላለሁ። ብዙ ጊዜ ከመጽሐፍ ጋር እንደ ፍሬንድሺፕ እንደ እንትን ትጀምረዋለህ፣ የሆነ ያክል ትሄዳለህ፣ ታቆማለህ፣ መልሰህ ትቀጥላለህ። እንደዛ ግን ኢንተረስትድ ከሆንክበት ላታነበው ትችላለህ ብዬ አላስብም። ምክንያቱም ጽሁፉ አሪፍ ተደርጎ ከተጻፈ አለ አይደል? አንዳንድ መጽሐፎች ከባድ ናቸው። ስፔሻሊ አሁን ክላሲክ የሆኑ መጽሐፎች ይከብዱኛል። አንዳንዶቹ በጣም ይሄ ጥንክር ያለ ለዚህ ዘመን ተፍታተ ለማንበብ የማይመቹ ግን መጽሐፎቹ ስቲል አሪፍ የሆኑ መጽሐፎች አሉ። ለምሳሌ አንዳንዴ በኦዲዮ ቡክ እሄዳለሁ። አስታውሳለሁ የሆሜርን ኦዴሲ ነው አይ ቲንክ ኢሊያድ ኤንድ ኦዴሲ አይደለም የሚባሉት? ኦዴሲ የሆሜርን ኦዴሲ በሃርድ ኮፒ ሞክሬ በሶፍት ኮፒ ሞክሬ በጣም ማንበብ ስለፈለኩ እምቢ ቢለኝ መጨረሻ ላይ በእንትን ግን ሙሉን ሁለቴ አዳመጥኩት። ሁለት ዙር ይሄ በኦዲዮ ቡክ ማለት ነው። እና አንዳንድ መጽሐፎች ኦዲዮ እንኳን ትንሽ ወይ ሜዲቴሽን ወይ የሆነ ነገር ይፈልጋል ትኩረት አድርጎ ለማዳመጥ። ብዙ ሰው ሲቸገር አያለሁ። እሺ ቀጣይ ሰውም መግባት ይችላል። ሲያም የምትጨምሩ ነገር አለ መሰለኝ፣ እጅ አውጥተሽ ነበር። እስከዛ ሌላ ሰው እስኪገባ መግባት ትችላለሽ። ኦኬ አይ ሌላ ሰው ካለ አስቀድምና ነገረኝ፣ ከሌለ እስከሚገባ ዝም ብሎ እንትን ብዬ ነው። እስከዛ አይ አሁን ይሄ የኦዲዮ እና ታክታይል የሆነ ሰው አለ አንዳንድ ጊዜ በእጁ ለካ ብሬሎ ሶሪ ቅርታ በአይኑ ማንበብ የሚመቸው ሰው አለ፣ በኦዲዮ መስማት የሚመቸው ሰው አለ። እና እሱ ሰው የትኛው እንደሆነ ከለየ በዛ መንገድ ሊሄድ ይችላል። ኦኬ አሁን አይሰማም? አሁንስ? እሺ ይሰማል። ትንሽ ለመንቀሳቀስ ሞክሪ። ይሰማል። ኦኬ አይ እንደ ሰውየው የሚቀርበው አይነት እንደ ሰውየው የትኛው ሴንሱ ነው የሚመቸው። አንዳንዱ ሰው እያየም ሲያነብ የሚመቸው ሰው አለ፣ አንዳንዱ ሰው ደግሞ እያዳመጠ የሚመቸው ሰው አለ። ብቻ እንደዛ ይመስለኛል። ልክ ለትምህርት መንገድ ለትምህርት ሰው አንዳንዱ ሲያይ የሚገባው ሰው አለ እንደሚባለው ንባብም እንደዛ ነገር ሳይኖረው አይቀርም ብዬ አስባለሁኝ። እነዚህ ክላሲኮቹ ልክ ነህ፣ በጣም ይከብዳሉ። አሁን ቻሌንጅ ያደረገኝ ፓራዳይዝ ዘ ሎስት ፓራዳይስ ሎስት የሚልተን መጽሐፍ ታስተካክለዋለህ በኋላ አንተ። እኔ ርዕስ በጣም ነው ሚስ ማድረገው። በጣም ሀሳቡ ደስ ይላል፣ ግን በቀላሉ አንደኛ ክላሲክ የሆኑ እንግሊዘኛዎች ለኛም ትርጉማቸው ለኛም እኛ ሁለተኛ ቋንቋችን ለሆኑ ሰዎች ቻሌንጅ ሊያደርጉን ይችላሉ። ልክ ሶኔቶችን እንደማንበብ አይነት ሊሆን ይችላል፣ ግን ከለመድናቸው በኋላ ቀለል ይላሉ። ግን ወደ ክላሲኮቹ ከሄድን ባነሳው ደስ የሚለኝ እኔ የገተ እንትኑ ይታወቃል፣ ፕሌዩ ይታወቃል፣ ግን አውቶባዮግራፊ በራሱ የሚገርም ጉዞ ነው። በጣም ደስ የሚል ጉዞ ነው። ለየት የሚያደርገው አንደኛ
ሲወለድ ምን አይነት ኮከብ እንደነበረ ከዛ ተነስቶ የሚወርድ ነውና የድሮ ዕውቀቶቹ እዛ ላይ እናያለን። ከዛ ህልሞቹን እንዴት ከህልሙ ጋር ያለውንም ነገር ገታ ይጽፋል። አክቹአሊ የገታ ነገር ትንሽ ዳይናሚክ ሳይሆን አይቀርም። ምክንያቱም ሳይንቲስቶችም ቴስላ መሰለኝ አይ ቲንክ የሆነ ቦታ ላይ ግጥሙን እያነበብኩ መንገድ ላይ ሲሄድ የሆነ ሐሳብ መጣልኝ ይበል እንደዚህ ረስቸዋለሁ እንደዛ ነገር አይነት ሳይል አይቀርም። ብቻ ብዙዎቹ ገተን እንደመነሻ ያደርጉታልና በጣም እሱ ኢቭን አውቶባዮግራፊው ላይ ከመጣፈጡም ሌላ ከብዕሩም ሌላ እንደዛ ያደርጋል። ሌላ ካፍካ ነው። እኔ በጣም ካፍካ ደግሞ አጠር ብሎ ብዙ ሐሳቦችን ያጨቀ ነው። እንደ ብዙ ሰው በሜታሞርፎሲስ ነው የጀመርኩት እንትኑን ካፍካ ግን ለኔ በጣም ቤስት የምለው ሃንገር አርቲስት እኛ እንደ አንድ ጥቁር ሳይሆን ነው ትራያል ደግሞ እንደ ፍትህ ጠቅላላ ዓለም ለፍትህ እንደማጣቷ አብዘርድ እንደመሆኗ እንደዛ በጣም ኢንተረስቲንግ እና የሚያስቁ ብዙ ጥያቄ የሚጭሩ ሲኖች ያለበት ሲኖች አልኩኝ። ምንድነው ዲያሎጎች ሁኔታዎች ያለበት መጽሐፍ ነው። ከዛ ከካፍካ ደግሞ ወደ አፍሪካውያን ዝለልና ቶፊቅ አልሐኪም በጣም ቤስት ይመስለኛል። እሱ አብዘርዲዝምን ለኤግዚስቴንሻሊዝምን እንደዚህ በተለይ አብዘርድ ጽሁፍ ለአረቡ ዓለም አስተዋወቀ ይባላል እንጂ ለአፍሪካዊም ነው ብዬ አስባለሁ። በጣም ነው የሚስበኝ ግን ዘ ትሪ ክላይምበርስ አንድ ፕሌይ ያለችው እና እዛ ላይ ብዙ ጊዜ እንደዛ ነው የምንኖረው። ሁለት ባልና ሚስቶች አሉ። እሷ ጽንሷ ውስጥ ስለጨነገፈባት አንድ ጽንስ ስታወራ ባልየው ደግሞ ስለሚንከባከበው ዛፍ አንድ የብርቱካን ዛፍ ነው የሚያወሩት። ሁለቱም ፍሩት ስለሚሉ ተመሳሳይ ነገር የሚያወሩ ነው የሚመስለን ግን የየራሳቸውን ፍሩት ነው። ዓለም እንደዚህ ተወዛጋቢ ይመስለኛል። ብዙ ሐሳቦችም ከዛ ውስጥ እንወስዳለን። ሌላ ኑጉጊ ዋቲንጎ በጣም ላይክ ይሄ ዌስተርን ዶሚናንስ በተለይ በመተቸት በጣም በመጨፍጨፍ አንድ ፓርት አለች ትዝ የምትለኝ ተረት ያመጣል። በጣም ሰፊ ነው የኑጉጊ ዋቲንጎ ጽሁፍ እና ያቺ ተረት ምንድናት? የአህያው ጅቡ አህያውን በላውና የምጽአት ቀን ጅቡ የሚነሳው በአህያው ልብ ነው ወይስ በራሱ ልብ ነው ሚል ጥያቄ የሚያነሳበት ሲን አለና ይሄ በጣም ኢንተረስቲንግ እንደዚህ ያሉ የዓለምን ይፍታዊነት የሚፈትሹ ብዙ ሐሳቦች በጣም በሚጥም ይሄ ስብከት በማይመስል እንትን ሁኔታ የሚያነሳ ደራሲ ነው። እነዚህን ደግሞ ካልኩ ይበቃኛል። ሌላ ሰው ካለ ደግሞ ይመለስ። አመሰግናለሁ። ሲያምን በጣም እናመሰግናለን። የስ በትክክል ነው ያልሽው። ፓራዳይዝ ሎስት የጆን ሚልተን ከክላሲክ ምናልባት እዛው የማን ነው የዳንቴ አሊግሪ ዲቫይን ኮሜዲ በጣም የታገለኝ ውስጡ ያለው ነገር እየተመቸኝም ፖኤቲክ መሆኑም ቋንቋው ግን እንደው ምናልባት የተረጎሙበት መንገድ ለኛ በሚመች መንገድ እየተረጎመ ካልሆነ አስቸጋሪ ነው። አማርኛ ሁለተኛው ቋንቋ የሆነ ሰው ገና ለመልመድ እየሞከረ ያለ ሰው በእነዚህ የጎንደርኛ ወይ ጎጃምኛ ቋንቋዎችን ወይም ንግግሮችን በመጽሐፍ ለማንበብ እንደመሞከር ነው። አስቸጋሪ ነው በጣም አንዳንዴና ደግሞ አንዳንዴ ውበቱም ይጠፋል። በፕሌን እንግሊሽ ሲያደርጉት በጣም ይሄ ያማሙትና ፖኤቲክ የሆነውን ውበቱንም ያጣል። በጣም ጠንካራዎቹን ብቻ የቀነሱበት አይነት ጽሁፎች ይሻላል የሚል እምነት አለኝ። ምናልባት እስከዛ ኦኬ አይ ቲንክ ይርጋለም እጅ አውጥቷል። እሱን እንሰማና እንመለሳለን።
ይርጋለም አብርቻለሁ። ከተዘጋጀ እሺ መቀጠል ትችላለህ። እሺ ጆሲ ሰላም ናችሁ ወይ? ሁላችሁም የመላው የዚህ ግሩፕ አባል ሁላችሁም ሰላም ናችሁ ወይ ብዬ ሊጀምር። ያው ቆንጆ ርዕስ ነው ያመጣኸው። መጽሐፍን በሚመለከት ትንሽ ለየት ይላል ከእስከዛሬው። ቆንጆ ርዕሰ ጉዳይ ነው። ያው መጽሐፍ ለኛ ያላቸው አስተዋጽኦ የሚታወቅ ነው። በጣም የነፍሳችን ምግብ ናቸው ማለት ነው መጽሐፎች። በጣም ምናልባት የሰው ልጅ እድገቱ እየጨመረ ሲሄድ ለመጽሐፍ ያለው ጉጉት ወደ መጽሐፍ ጉጉቱ እንደሚጨምር በብዙ ሰዎች አይቻለሁ ማለት እችላለሁ። እኔ ለዛሬ የተወሰነ ላወራባቸው የፈለኳቸው መጽሐፎች ከሀገር ውስጥ ያሉ ናቸው። 3 መጽሐፎች ናቸው። ያው ጊዜውም ስለማይበቃ ብዙ መጽሐፎችን ማንሳት ይቻላል። በእርግጥ ብዙ ነገር ገና ማንበብ ይጠበቅብኛል። እንደው ሰሞኑን ካነበብኳቸው መጽሐፎች ግን የተወሰኑ ሀሳቦችን ለመስጠት ያክል፣ የመጀመሪያው መጽሐፍ በጣም የተገረምኩበት መጽሐፍ የማን መጽሐፍ ነው? ሻምበል ኢንጂነር ናርዶስ ነጋሽ የሚባል የመጽሐፉ ርዕስ ፈጣሪ አልባው ዓለም የሚል ነው እና በጣም ነው የገረመኝ ይሄ መጽሐፍ የሚያነሳው ሀሳብ። በጭራሽ እስከዛሬ ከዚህ በፊት ካነበብኳቸው መጽሐፎች በጣም የተለየ ነው እና ነገሮችን በጣም በአዲስ አስተሳሰብ ነው ነገሮችን የቃኛቸው ማለት እችላለሁ። እና ይሄ መጽሐፍ ገጹ 310 ሲሆን በ2 ክፍል የተቀነበበ ነው። ምዕራፎቹ 4 ናቸው እና በብዛት ስለ ፍልስፍና ነው። ፍልስፍና በአጠቃላይ ይሄ ምድር የተፈጠረው በጥምረትና በስምምነት ነው ብሎ ነው የሚያስበው። የትኛውም ነገር የተፈጠረው ፈጣሪ ስላለ ሳይሆን ዩኒቨርስ በራሱ ጊዜ ባደረገው የስምምነትና የህብረት የቁርኝት ውጤት ነው ብሎ ነው የሚያስበው እና ስለ ሰው ያነሳል። ሰው ምንድነው ብሎ ያነሳል። እንደገና ስለ ነፍስ፣ ሰይጣን ምንድነው፣ መልአክ ምንድነው፣ እርግማን ምንድነው፣ እነዚህ የሜታፊዚክስ ጽንሰ ሀሳቦችን በደንብ አድርጎ ነው የሚዳስሰው። ሌላ እንደዚህ ሃይማኖት በኢትዮጵያ ላይ ያመጣውን ጥቅምም ጉዳትም በደንብ ነው የሚያብራራው። ሌላ ስለ ማንነት፣ ስለ ሀገር፣ ስለ ታሪክ በደንብ አድርጎ ነው የሚዳስሰው እና አንዳንድ ነገሮችን ለመግለጽ ያክል ግን በጣም የገረሙኝን ሀሳቦች የተወሰነ ልበልልህ። የመጀመሪያ ምንድነው የሚለው የምንም ነገር ድሃ ባልሆነ ሁለንተና ወይም ዩኒቨርስ ውስጥ የምንም ነገር ጥግ የለም ብሎ ያነሳል እንደዚህ አይነት ሀሳብ። ስለዚህ ይልና የብርሃን ፍጥነት ከፍተኛ ሊሆን አይችልም ብሎ ያነሳል። እንግዲህ በእኛ እስከ ዛሬ በምናውቀው እንትን የብርሃን ፍጥነት ነው ከፍተኛው ብለን ነው የምናምነው። ግን እዚህ መጽሐፍ ላይ የብርሃን ፍጥነት ከፍተኛ ሊሆን አይችልም። ምክንያቱም ዩኒቨርስ መነሻም መድረሻም ስለሌለው ብርሃን ብቻ ሳይሆን የትኛውም ነገር ጥግ የለውም ብሎ ነው ሀሳብ የሚያነሳው። ፍቅርም ጥግ የለውም፣ ጥላቻም ጥግ የለውም፣ ድንቁርናም ጥግ የለውም፣ ስቱፒዲቲም ጥግ የለውም፣ የሰው ልጅ ፍላጎትም ጥግ የለውም። እንደገና የትኛውም ነገር ከአንጻራዊ ነው ብሎ ነው የሚያነሳው። የብርሃን የመጨረሻው ሊታወቅ አይችልም፣ የጨለማም የመጨረሻው ሊታወቅ አይችልም። ሄደን ልክ እንደ ዩኒቨርስ ነው ብሎ ነው
እዚህ ላይ ሀሳብ የሚያነሳው በጣም ገርሞኝ ነው። ሌላ የመሬት ስበት የመጣው መሬትን በጥምረት ከመሰረቷት አካላት ነው ይልና የጥምረት ኃይል ነው እና የጋራ ፍላጎት ውጤት ነው ብሎ ነው የሚያስበው። ለምሳሌ ከሰው ልጅ ደግሞ ይነሳል። የሚገርምህ ለምሳሌ የሰው ልጅን ካዋቀሩ ኦርጋኖች መካከል ይላል እንደ ሳምባ፣ ኩላሊት እንደዚህ አይነት ኦርጋኖችን ይዘረዝራል። እነዛ ኦርጋኖችን ደግሞ የመሰረቷቸው ከዛ በታች ያሉ ሴሎች አሉ። ከሴሎች በታች እንደዚህ ከፓርቲክል አተም እያለ ይሄዳል እና አተሞች አንድ ላይ ለራሳቸው ለህልውና ሲሉ ተስማምተው ነው አንድ ሴልን የሚፈጥሩት። ሴሎች ደግሞ ለራሳቸው ህልውና ብለው ተስማምተው ነው ሳምባን የሚፈጥሩት ይላል። እንግዲህ የሳምባና የሌሎች ኦርጋኖች አንድ ላይ ለጋራ ባደረጉት ጥምረት ነው የሰው ልጅ ሊሰጡ የሚችሉት። እንደዚህ እያለ ብዙ ነገሮችን ይዳስሳል ማለት ነው። ሌላ ምን ይላል? ረጅሙን መንገድ የሚጠቀሙ ሰዎች እዚህ ላይ ደግሞ እነዚህ ሚራክል የሚሰሩ ሰዎችን ራሱ እውቅና ይሰጣቸዋል። ረጅሙን መንገድ የሚጠቀሙ ሰዎች ሳይንቲስቶች የተሻለ ዘዴና ትንታኔ ሲያቀርቡ፣ ቀላሉን መንገድ የሚጠቀሙ አስማተኞች ደግሞ የመተንተንና የመመስጠር እጥረት ያለባቸው ናቸው ይላል። እነዚህ አስማተኞችን ብዙ ጊዜ ማግለልን አይቀበልም። አስማተኞች ማስረዳትና መተንተን አልቻሉም እንጂ ከሳይንቲስቶች የበለጡ ናቸው እያለ ነው ሀሳብ የሚያቀርበው። በጣም የሚገርም መጽሐፍ ነው። ብታነቡት ብዬ ሪከመንድ ማድረግ እችላለሁ። እኔ አንዴ አንብቤው በጣም ስለመሰጠኝ ድጋሚ ማንበብ ጀምሬያለሁ እና ብዙ ሳይንሳዊ የሆነ ነገሮችን ከፍልስፍናም ከምንም ከሃይማኖትም እያጣቀሰ ብዙ ነገሮችን ይዳስሳል። ይህን መጽሐፍ አንደኛ አድርጌዋለሁ። ሌላኛው የእጓለ ገብረ ዮሐንስ ከፍተኛ የትምህርት ዘይቤ የሚለው መጽሐፍ እንደዚህ ክላሲክ ከሆኑ መጽሐፎች ውስጥ እሱኛውን በደንብ ወድጄዋለሁ። ምክንያቱም ያው በዘመኑ ነው አንድ ነገር መዳኘት ያለበት፣ መወቀስም ሆነ እንትን ማለት ያለበት ወደኋላ ሄደን ነው። በዛ ዘመን በ50ዎቹ ኢትዮጵያ ውስጥ እንደዚህ አይነት ደራሲዎች እንደዚህ አይነት ጸሐፊዎች ኢትዮጵያ ነበሯት ወይ ያስብላል። እና የመጣንበት መንገድ ደግሞ ምን ያክል እንደዚህ አይነት ሰዎች ከነበሩን እንዴት ነው ዛሬ እዚህ ደረጃ ላይ ልንደርስ ይቻልነው ብለህ መቆጨት አይቀርም። እና ስለ እውቀት ነው እሱኛው ደግሞ የሚያወራው፣ አጽንኦት የሚሰጠው ስለ እውቀት ነው። እውቀት የሁሉ ነገር መነሻም መድረሻም ነው ብሎ ነው የሚያስበው። እና የእጓለ ገብረ ዮሐንስ በአጠቃላይ ከፍተኛ የትምህርት ዘይቤ የሚለው መጽሐፍ በአጠቃላይ ሲገለጽ የውጭውን እውቀት ከአገራችን እውቀት ጋር አዋህደን የተሻለ ሀገር መገንባት እንዳለብን በደንብ የሚገልጽ ነው ማለት ነው። ይሄንን በአንድ ቃል በአንድ ሀረግ ምናምን ሲገልጸው በተዋህዶ ከበረ የሚለው አባባል አለ እና እዚህ ላይ ስለ እውቀትና ህሊና አንድ ሀገር ሰለጠነ የሚባለው በሁለት ነገሮች ነው ብሎ ነው ሀሳብ የሚሰጠው። አንደኛው በህሊና ወይም ደግሞ የመንፈስ ስልጣኔና የእውቀት ስልጣኔ አድርጎ ነው የሚያስበው። እኛ ጋር የሌለው ነገር በመንፈስ በጣም የዳበረ ስልጣኔ አለ፣ ነገር ግን በእውቀት ኋላ እንደቀረን በደንብ አድርጎ ነው እንትን የሚለው። ሌላ በጣም ኢምፕረስ ያደረገኝ ነገር እዚህ ላይ በመጽሐፉ ሰዎችን በገዛ ዝንባሌያቸው በአራት ይከፈላሉ ይልና የመጀመሪያውን ሆሞ ኢኮኖመስ ይለዋል። ሆሞ ኢኮኖመስ ምናምን የሚለው የቁጠባ የልማትና የሀብት ሰው የሆነ ብሎ ይከፍለዋል። ሁለተኛውን ሆሞ ሪሊጂየስ ብሎ ይከፍላል። እነዚህን ደግሞ ዘላለማዊ ደስታ ምንጭ ለማግኘት ሲሉ ማለት ነው
ለማግኘት ሲሉ የሚሰሩ ሰዎችን ሆሞ ሪሊጂየስ ይላቸዋል። ሶስተኛ ሆሞ ፖለቲከስ ብሎ ሶስተኞቹን ይከፍላቸዋል። እነዚህ ደግሞ ለስልጣን የፈለገውን ዋጋ የሚከፍሉ ሰዎች ለስልጣን ሲሉ ምንም ነገር ከማድረግ ወደኋላ የማይሉ ሰዎችን ሆሞ ፖለቲከስ ይላቸዋል። አራተኛው ሆሞ ቴዎረተስ ብሎ ከፍሏቸዋል። ሆሞ ቴዎረተስ የሚባሉት ደግሞ የእውቀት ሰው ከሰው በስተቀር ሀብት፣ ንብረት፣ ሹመት፣ ሽልማት የማይፈልጉ የዚህን ዓለም ዳር ድንበር ለማወቅ የሚለፉ ብሎ አራተኞቹን ይከፍላቸዋል ማለት ነው። በዚህ በከፍተኛ የትምህርት ዘይቤ የጓሌ ገብረ ዮሐንስ ገጽ 49 ላይ እንደዚህ እያለ ይከፍላቸዋል የሰው ሰዎችን ከዝንባሌያቸው አንጻር ብሎ ማለት ነው። ሌላ ምሁርን በመጥቀስ ማለት ነው። እና እዚህ ላይ ደግሞ ሌላ ምን ይላል? የኢትዮጵያ ሕዝብ ወደ አርያም የሚያወጣው የትምህርት መሰላል ቀኙ ሰናይት ወይም ቨርቹ፣ ግራው ደግሞ አእምሮ ወይም ኖሌጅ ነው ብሎ እዚህ ላይ አጽንኦት ይሰጣል ማለት ነው። ሌላ ፍልስፍናን በተመለከተ እዚህ የዓለም ፍልስፍና በሁለት ይከፈላል። ከሶቅራጥስ በፊት የነበረው ኮስሞሎጂካል ብሎ ይከፍለዋል። እንዲሁም ከሶቅራጥስ ወደዚህ ያለውን ደግሞ አንትሮፖሎጂካል ብሎ በሁለት ይከፍለዋል። እና የቀድሞውን ስለ ዓለም አፈጣጠር ማዕከሉን ሲያደርግ ከሶቅራጥስ ወዲህ የነበረውን ደግሞ ሴንተሩን ሰው አድርጎ ነው የተነሳው ብሎ እንደዚህ አይነት ሀሳብ የሚሰጥ ደራሲ ነበር ማለት ነው ዶክተር ጓለ ገብረ ዮሐንስ። በአጠቃላይ ግን እውቀትን ሴንተር አድርጎ የተነሳ ደራሲ ነው ጓለ ገብረ ዮሐንስ። በደንብም ልናቀው ልናነበው የሚገባ ቆንጆ ጽሁፍ ወይም ድርሰት ነው ማለት ይቻላል። ሶስተኛውን ግን አጭር ነገር ልበልና ላቁም። ሶስተኛው አንብቤው ክላሲክ የሆኑ መጽሐፎች የወደድኩት የማን ነው? የገብረ ሕይወት ባይከዳኝ መንግስትና የህዝብ አስተዳደር የሚለው መጽሐፍ ነው። ይህም መጽሐፍ ያው በዘመኑ ዘመኑን 1916 አይ ቲንክ እንደዛ አካባቢ ነው የሚለው መጽሐፉ የታተመበት። የመጀመሪያው የታተመው 1916 እንግዲህ 2017 ላይ ነው ያለነው መሰለኝ ዘንድሮ። እንግዲህ 100 ዓመት ደፍኗል ማለት ይቻላል። እና ይህም መጽሐፍ በአጠቃላይ ስለ እውቀት ነው። እኔ በጣም ነው የገረመኝ ዘመኑንና ሀሳቡን ሳነጻጽረው እጅግ በጣም ነው የተገረምኩት። በአጠቃላይ ስለ መንግስት አስተዳደር የኢትዮጵያ ምን አይነት የመንግስት አስተዳደር ሊኖራት እንደሚገባና በምን አይነት የኢኮኖሚክ ሲስተም መመራት እንዳለባት የሚዳስስ መጽሐፍ ነው። እና በአጠቃላይ ምንድነው የሚለው ይሄ የዛ አጠቃላይ ጭብጡ ምንድነው? በእውቀት ያላቸው ህዝቦች እውቀት የሌላቸውን ህዝቦች አድቫንቴጅ እያደረጉ እንዳለ ነው ማለት ነው። እና በደንብ ነው የሚዘረዝረው። በደንብ አድርጎ የአርሶ አደሩን የኋላ ቀር አኗኗር በደንብ አድርጎ ነው ገለልጦ የሚያሳየው። እና በአጠቃላይ የእውቀትን ፓወር በደንብ አድርጎ ነው እሱ አጽንኦት የሚሰጠው። ገብረ ሕይወት ባይከዳኝ በጣም የሚገርም መጽሐፍ ነው። ሌሎችም እንደዚህ ልቦለድ እነ አደፍርስ በጣም የሚገርሙ ናቸው። ከውጪ ዩቫል ኖ ሀረሪ የእሱ መጽሐፍ በደንብ የምወደው መጽሐፍ ነው። እንዲሁም ይሄ ዋይ ኔሽን ፔል የሚለው መጽሐፍ ራሱ እሱም በደንብ ቆንጆ መጽሐፍ ነው። ግን በደንብ እንትን ማለት መነበብ ያለባቸው መጽሐፎች ናቸው። ጆሲ በጣም ነው የማመሰግነው። አመሰግናለሁ። እሺ ይርጋለምን በጣም እናመሰግናለን። ከይርጋለም በኋላ የእጅ ያወጣችሁ እንደየዝግጅታችሁ ቅደም ተከተል ዮርዳኖስ፣ አቤልና
አይ ቲንክ ጆ የሚል መሰለኝ ሶስተኛው። ሶስታችሁ መቀጠል ትችላላችሁ። ምናልባት ከኢትዮጵያ ፈላስፎች ዘርዓ ያዕቆብንና ወልደ ሕይወትን በተለይ መጽሐፎቻቸው ያው ክርክር እንዳለ ሆኖ ሀሳቦቻቸው ግን በጣም አሪፍና በተለይ መመራመር ሀሳብን መጠየቅ ጥንትም እንደዚህ አይነት እንትኖች እንደነበሩ ያልተጻፉም ሊኖሩ እንደሚችሉ እንድንጠረጥር የሚያደርጉ ናቸው። በተለይ እንደዚህ አይነት ያው የጥርጣሬ እና የጥያቄ ጽሁፍ ብዙም የሚበረታታበት ዘመን ስላልነበረና የራሱ አካዳሚ ስላልነበረው ባይጻፍም ሊኖሩ እንደሚችሉ እንድንገምት ያደርገናል። እዛ ላይ የፕሮፌሰር ጌታቸው ኃይሌን ደቂቀ እስጢፋኖስ ወይም ደግሞ ደቀ እስጢፋ የሚባሉትን እና አባ በክረሱል ምናምን የተባሉትን በሰዓቱ የነበራቸውን ሀሳብ በሰዓቱ የነበራቸውን እንደው ሚስቲካል የሚመስል ቶትስ እና አመለካከት ከነ ልዩነቱ ያው ከነበራቸው ግጭቱ ምን እንዳለ ሆኖ ሰዎቹ ግን በጣም የሚገራርሙ ሰዎች ነበሩ። አይ ቲንክ ዮርዳኖስ አይታየኝም። ስለዚህ አቤል መቀጠል ትችላለህ ዝግጁ ከሆንክ አቤላ። እሺ አቤል ወይም ጆ መቀጠል ትችላላችሁ ከሁለት አንዳችሁ። ማይክ እየተናገራችሁ ከሆነ ምናልባት ማይክ አላበራችሁ ይሆናል። ሌላም ሰው መግባትና የራሱን ሀሳብ ሊነግረን ይችላል። በተለይ ዛሬ መጽሐፎችን ጥቆማም እንደ ሪኮመንዴሽንም የምንወዳቸውን ሀሳቦች ቢነበቡ የምንላቸውን እንደ መጠቆም ያክል ስለሆነ የያዝነው እስካሁን አሪፍ አሪፍ አይዲያዎች እየሰማን ቆይተናል። እሺ ፍጹም ማይክ አብርቻለሁ። ዝግጁ ከሆንክ ኦርክ መቀጠል ይቻላል። እሺ ማይክ ያበራውላቸው ዝግጁ እስኪሆኑ ምናልባት እዚህ ጋር ከዚህ በፊት ቴሌግራማችን ላይ ሼር የተደረጉ መጽሐፍ ሊስቶች አሉን። እዚሁ ላይ ስለምታገኟቸው አንዳንዶቹን እንትን ለማለት ያክል ፊት ለፊት የሚታየኝ ካቸር ኢን ዘ ራይ ነው። ካቸር ኢን ዘ ራይ የጄዲ ሳሊንጀር መጽሐፍ ነው። አይ ቲንክ አንድ መጽሐፍ ብቻ ነው ያለው ይባል ነበር፣ ግን በኋላ ላይ ምንድነው ጆዌን ፍራኒ የሚል መጽሐፍ አገኘው። ግን በጣም የሚገርም አሜሪካዊ ደራሲ ነው። ካቸር ኢን ዘ ራይ ሲምፕል የሆነ መጽሐፍ ነው። አይ ቲንክ 48 ሰዓት አካባቢ መሰለኝ የሚያሳየው፣ 2 ቀን ነው እንደዛ መሰለኝ። ትንሽ ቆየ ካነበብኩት፣ ግን በጣም ደስ ብሎኝ ከጀመርኩት በኋላ ወዲያው የሚያልቅ አይነት ብዙም የማይፈጅ አይነት መጽሐፍ ነው። ኢንጆይ የሚደረግ መጽሐፍ ነው። እሺ ፍፄ፣ እሺ መቀጠል ትችላለህ። ማይክ አብርተህ ነበር፣ ይሰማል? ችግር የለውም መቀጠል ትችላለህ። ኦኬ አይ ቲንክ የሰራለት አልመሰለኝም። እሺ ካቸር ኢን ዘ ራይ ኮንትሮቨርሻል የሆነ መጽሐፍ ነው ደግሞ የቭላድሚር ኖባኮቭ ሎሊታ። በጣም ኖባኮቭ በጣም የሚገርም መጽሐፍ የሚችል ምንድን ነው ድንጋይ ዳቦ ነው ብሎ ማሳመን የሚችል ደራሲ መስሎ የሚሰማኝ ሰው ነው። በጣም የሚገርም ነው። አሁን ዘመን ላይ ብዙ ጥያቄ የሚነሳበት መጽሐፍ ነው። መጽሐፉ ግን ጽሁፉ ግን እጅግ በጣም በጣም የሚገርም ነው። አሁን በቅርብ ባዮግራፊውን አግኝቻለሁ፣ ስፒክ የሚል ገና አላነበብኩትም፣ ግን በጣም በድርሰት እና በጽሁፉ እጅግ በጣም የሚገርም ሰው ነው። ስብሐት ስለ ተስፋዬ ገብረአብ ጽሁፎች እንደሚለው መልእክቱ እንዳለ ሆኖ እኛ ግን የመጽሐፉ ደጋፊ ነን እንደሚለው ውስጡ ያለው መልእክትና ሀሳቡ የተለየ እንዳለ ሆኖ እኛ ግን የሊትሬቸሩ የስነ ጽሁፉ የሀሳቡ ደጋፊ መሆን ስለምንችል እሱ እንደሱ እንይዘዋለን ማለት ነው።
የሬነር ማሪያ ሪልከ ሌተርስ ቱ ያንግ ፖኤት ከዚህ በፊት እዚህም ተጠቁሟል። በጣም የሚገርም መጽሐፍ ነው። በተለይ ግጥም እና ጽሁፍ መጽሐፍ ለሚፈልግ ሰው በጣም አሪፍ ሀሳቦች እና ምክሮች የምናገኝበት መጽሐፍ ነው። The Old Man in the Sea የኤርነስት ሄሚንግዌይ አጭር መጽሐፍ ነች። ምናልባት ቁርስ ሰዓት ተጀምራ ምሳ ሰዓት ልታልቅ ትችላለች። ስቶሪዋም እንደዛ ነች። ቁርስ ሰዓት ተጀምራ የአንድ ቀን ስቶሪ ነች። ስቶሪዋ ራሱ ሄሚንግዌይ በጣም አሪፍ አድርጎ የሚጽፍ ደራሲ ነው። ሌሎችም መጽሐፎች አሉት፣ ግን ይሄ በጣም ዓለም ላይ ታዋቂ የሆነለት መጽሐፍ ነው ማለት ነው። ሌላው ዘ ሊትል ፕሪንስ እንግዲህ በስቶሪ መልክ ከተጻፉ መጽሐፎች ሁሉ በጣም አስገራሚውና ደስ የሚል መጽሐፍ ነው። አንቷን ዲ ሴንት ኤግዚዩቤሪ መሰለኝ ደራሲ፣ ፍሬንች ስለሆነ ስሙ አስቸጋሪ ነው። ግን ዘ ሊትል ፕሪንስ በጣም ቢዩቲፉል የሆነ ሁሉም ሰው ሊያነበው የሚገባ ለልጆቻችሁም ልታስነብቡት የሚገባ አይ ቲንክ ትንሽ ጥሩ አንደርስታንዲንግ ላይ የደረሱ ከ4-5ኛ ክፍል በላይ የሆኑና እንግሊዘኛ እንትናቸው ጥሩ ለሆኑ ልጆቻችሁ ልታስነብቡት የሚቻል በጣም ደስ የሚል ስቶሪ ያለው መጽሐፍ ነው። ለአዋቂም ለልጅም የሚሆን ስለሆነ አብራችሁ ልታነቡት ትችላላችሁ የሚል እምነት አለኝ። እሺ፣ ቀጣይ አንድ ሰው የተዘጋጀ ካለ መግባት ይችላል። ኦኬ እሺ ሲያም ሶሪ እንግዲህ ዶሚኔት ካረኩ መጽሐፍ ስለሆነ ብዬ ነው፣ ይቅርበል። ዘረ ያዕቆብንና እንትናን ስታነሳ ሁለት አፍሪካውያን ፈላስፎች ትዝ አሉኝ። አንደኛው አይ ዶንት ኖ በሪል ዓለም ውስጥ ይኑር ተተርጉሞ በእኛ ሀገር የግዕዝ ስነ ጽሁፍ ውስጥ አይካተት አላውቅም። እስክንድስ ኤንድ አዘር ኢሴይስ አዘር ስቶሪስ ምናምን እንደዚህ የሚል ከግዕዙ ወደ ፈረንሳይኛ ነው መሰለኝ የተተረጎመው። እኔ ግን ስለ ሰውየው ያነበብኩት ዜት ነው የአፍሪካን ፍልስፍና ከዓለም ጋር ብቻ አፍሪካ ኮንትሪቢዩሽን ምንድነው የኢትዮጵያ እንደዚህ በሚል ላይ እዛ ላይ ነው የእስክንድስን በኢትዮጵያ ታሪክ ውስጥ በጣም የሚወራለት ፈላስፋ እንደሆነ እኔ ቀጥታ በኢትዮጵያ ውስጥ ፌሚኒዝም እንዴት ነው በሚለው ሴት ጨቆናለች አልጨቆንም በሚለው ኢሹ ላይ የተጻፈ አንድ አርቲክል ደው መጽሐፉን እዚህ ሳላጋራው አልቀርም። ብዙ የሚገርመዋል። ለምሳሌ የሩሶን ሐሳብ ይሄ በጣም አይዲያል ነው የሚባለው ዘ ጀነራል ዊል የሚለው በፖለቲካ ፍልስፍና ሶሻል ኮንትራክት የሩሶ ሶሻል ኮንትራክት እና የሎክ ይለያያል እንደምታውቁትና የሩሶ ዘ ጀነራል ዊል የሚለው ይሄ ዲሞክራሲም ምንም ይሁን ጀነራል ዊል እስካለ ድረስ ፕሮቴክት ያደርጋል የሚለውን ከቦረና ጋር ያነጻጸረ አንድ የፍልስፍና ተመራማሪ ጻፈበት። እዛ ላይ እስክንድስን የሚያመጡና ትንሽ በእኛ ሀገር ታሪክ ዊርድ ሊሆን የሚችል ሳሟት ወደ ኤዲፐስ የሚጠጋ ግን ከኤዲፐስ በጥቂቱ ደግሞ በጣም ዊርድ የሚባል አይነት ታሪክ ነው። ምንድነው እሱ ማውራት ስላለብን እናውራውና ያው ሴቶች ሁሉ ላይክ ፕሮስቲቱት ናቸው ምናምን ብሎ ያስብና እስቲ እናቴ ካልሆነች ላይክ አይደሉም ማለት ነው ሁሉ ምናምን ብሎ ያስብና ይሄድና ራሱን መልኩን ለውጦ እናቱ ጋር ለመተኛት ይጠይቃታል። ከዛ ሺ ሪፊውዝ ሻለችው። ከዛ በኋላ ትቷት ሄደና ጧት እሱ እንደሆነ ስታቅ ራሷን አጠፋችና ሄዶ ሲጠየቅ አይ እኔ ምን አደረኩ ብሎ እንትናልና የሱ አርጊውመንት እንደ አንድ ፍልስፍና ይጻፍ ነበር። የሚል አይነት ነው። ፈረንሳይኛ ስለሆነ ሙሉን እስካሁን ስለ እስክንድስ የተጻፈውን አግኝቼ አላነበብኩም። ግን አይ ዊሽ ካላችሁ ብትጠቁሙና መነገር ያለበት የኢትዮጵያን ፍልስፍና ሼፕ አድርጓል የሚባል ሌላ ሰው ነው። ሌላው የሌተር ቱ ምንድነው የሚለው መጽሐፍ ሳነሳ ደግሞ የኔ የኬኒት ካውንዳ ሌተር ቱ ማይ ቺልድረን የሚል በጣም ግሩም መጽሐፍ ጥሩ ምክር ባንወድም እንድንወድ የሚያደርገን አይነት በጣም ምክንያታዊ የሆነ መጽሐፍ። ለምሳሌ ስለ ሙዚቃ ይመክረናል፣ ስለ ኤጁኬሽን ፎር ፐርፐዝ የሚለው ነገር አለ ኬኒት ካውንዳ እሱን ያነሳልና በጣም ኢንተረስቲንግ ነው።
ሌላ በጣም ለማንም ሰው መጋብዘው ብዬ ማስበው መጽሐፍ ማልኮም ግላድዌል የሚባል ካኔዲያን ጆርናሊስት ነው። አንድ ፖድካስትም አለው አይ ቲንክ የተረሱ ነገሮችን እንደዚህ የሚያነሳበት የመጽሐፍ አጻጻፉም ኦብዘርቬሽኑም የፕሮግራም አፈሳሰሱም ደግሞ ዩቲዩብ ላይ ስናየው ለምሳሌ ቴምፐስት ኢን ኤ ቲፖት የምትለውን ታይትል ይወስድና ስለ አንድ ባህላዊ ትራዲሽናል ሻይ አፈላል ያነሳልናል። ከዛ ወደ አሜሪካ ቲ ፓርቲ ይወስደንና ከዛ በኋላ ደግሞ ወደ ሌላ አይነት ሳይኮሎጂካል ሁሉንም የሚያያይዝበት ቼን አለና እንደዚህ አይነት አለው። ከሱ መጽሐፍ ምጠቁመው ዘ አውትላየርስ ሰክሰስ ምንድነው የሚለውን በጣም አሜሪካን በኋላ አሜሪካን ሀገር ሪፐብሊካንና ዲሞክራቶች ሁሉ የሆነ ሰዓት የተከራከሩበትን አይነት ሐሳብ ድረስ አምጥቶ ያነሳበት እንደውም እኔ በጣም ወደው ማይክል ሳንድል የሚባል የፖለቲካ ፍልስፍና አስተማሪ ያለ ሃርቫርድ እሱ ከሚያነሳቸው ሐሳቦች ጋር የተገጣጠመ እንደዚህ አይነት መጽሐፍ አለው። በጣም የሚገርመው ቱ ስትሬንጀርስ የሚልም እንዴት ነው የምንተያየው ሰክሰስ ላይ በደንብ ልንገራችሁና ሰክሰስን ማተር የሚያደርገው ምንድነው ሪሊ ሁሉ ጊዜ ድሃ ነበር እንደዚህ እንትን ብሎ ምናምን ሁሉ ጊዜ ጥረት ላይ ሆን ይችላል። ለምሳሌ ኦፕንሃይመር እና ከኦፕንሃይመር በፊት አንድ በፊዚክስ ጎበዝ የሆነ ግን ግብርና ላይ የቀረሰው አይነት ታሪክ ያነሳልና ሰክሰስ ሳምታይምስ ሜሪት ነው ሜሪት ብቻ አይደለም የእድልም ጉዳይ ሊሆን ይችላል ይላል። ለምሳሌ ኒውዮርክ ድሮ ሆላንዶች ጣሊያኖች በነበሩበት ጊዜ አንድ ሰው እንደዚህ ምን መጠጥ እንደሆነ ትዝ አይለኝም በጣም ይጠጡ ስለነበር ብቻ እነሱ ልብ ድካም ያመጣል ሲባል እነሱ ጄኔቲካሊ ደግሞ ኒውዮርክ ውስጥ የነበሩት ሰዎች ጣሊያኖቹ ጄኔቲካሊ ስላዳበሩት ያን ስለማያመጣ ዲስፕሩቭ ተደርጎ በኋላ እንዴት እንደተደረገ እንዲህ የሚያነሳሳው ነው። እንደው አላስችል ስላለኝ ነው እነዚህን ሶስቱን ያነሳሁት። አመሰግናለሁ። ሲያም እናመሰግናለን። ስለ ሲከንደስ ያወራሽው ግን እኔም የሆነ ጫፍ ሰምቼ ነበረ ግን እንደተባለው መጽሐፉ ወይም ደግሞ ብቻ ትራንስሌት የተደረገው something ቢገኝ ወይም ስለ ጉዳዩ መረጃ ያላችሁ ሼር ብታደርጉን ደስ ይለኛል። ሲያም ሼር ያረክሽው ያልሽውንም እናየዋለን። እንደዛ አይነት ነገሮች ያስፈልጉናል። ምናልባት ከኢትዮጵያ ፍልስፍና አንድ ሰው ለመጨመር ያክል ጎርፉ የሚባል ሰው አንድ መጽሐፍ አለው። መጽሐፉን ማግኘት አልቻልኩም። ያገኛችሁ ትልኩልኛላችሁ። ቆይቷል ግን በጣም ከፈለኩት አሁን በቅርቡ ቼክ አድርጌው አላቅም። እንግዲህ አቬሌብል ከሆነ ብትሰጡን ደስ ይለኛል። ጎርፉ ኮንትራ ኒቼ የሚል መጽሐፍ አለው። የራሱ ኒቼ ኮንትራ አይ ቲንክ ዋግነር የሚል መጽሐፍ ነበረው። ራሱ ኒቼ ዋግነር የተሰኘውን ወዳጁም ነበረ መጀመሪያ ላይ፣ በኋላ ላይ ልዩነት ውስጥ በልዩነት ተለያይተው ዋግነር በጣም ታዋቂ የሚውዚክ ኮምፖዘር ነውና ጎርፉ በዚህ ኒቼን በጣም ከሚቃወሙ ሰዎች መሃል አንዱ ነው። ለዛ ነው የኒቼን ሐሳቦች እንትን ለማለት ያንን መጽሐፍ የጻፈው። እንደውም የሆነ ኢንተርቪው ላይ በጣም የሚያስደንቀኝ ንግግር ይናገራል። ምን ይላል? የፍልስፍናን ሁለት አይኖች ያወጡት ኒቼና ቪትገንስታይን ነው ይላል። ዊትገንስታይን ወይ ቪትገንስታይን ናቸው ይላልና ኒቼ የቀኝ አይኑን ያወጣው ኒቼ ነው ሶቅራጠስንና እንደዚህ ዲያሌክቲካል የሚባለውን አይነት ሜተድ በመቃወምና እሱን የነበረውን አቅም ወይ ተቀባይነት በመቀነስ ኒቼ የፍልስፍናን የቀኝ አይን አውጥቷል ይላል። ሁለተኛው ደግሞ ቪትገንስታይን መሰለኝ እነሱ ፕሮናውንስ ያደረጉት ግን ደብሊው ነው። እሱ ደግሞ የግራ አይኑን አውጥቷል በማድረግ ፍልስፍናን ወደ ተራ የቃላት እና የላንጉጅ ጨዋታ በማውረድ ብሎ ሁለቱን ይከሳቸዋል። እና ከሁለቱ በኋላ ፍልስፍና በጣም የምታሳዝን እንደ ሜደን ነች ይላል እና ያውም ብላይንድ ሜድ ነች ይላል። ምንድነው አይነ ስውር ሰራተኛ ነች ይላል እና ይሄም ኒቼ ሶቅራጠስና ዲያሌክቲካል የሆነው ሜተድ በማሳነስና በማጥፋት ወይም ዳውን ፕሌይ በማድረግ ቪትገንስታይን ደግሞ ያው ቋንቋን ወደ ፍልስፍናን ወደ ቋንቋ ወደ ግራመር ወደ ሴንቴንስ ስትራክቸር በማውረድ ሁለቱ
የፍልስፍናን አይን አጥፍተዋል ይላል እና በጣም ኒቼ ላይ ከፍተኛ የሆነ ተቃውሞ የሚያነሳ ኢትዮጵያዊ እንትን ነው። እንደውም ብዙ ዲቤቶች ነበሩት ከአካዴሚሽንስ በሰዓቱ ከነበሩት ጋር እና በጣም በኮንፊደንስ ኢንተርቪዎቹ ላይ አንድ ሁለት ኢንተርቪዎቹ ኦንላይን አግኝቼ አይቻቸው በጣም የሚያወራበት መንገድ ሀሳቡን የሚገልጽበት እንትን ያለው መረዳት በጣም ደብዝ እንዳለው የሚያስታውቅ አይነት ሰው ነው። ቀጣይ የራሳችሁን መጽሐፍ ሼር ማድረግ ብዙ ደቂቃዎች አይቀሩንም። ምናልባት ከዚህ በኋላ 10-20 ደቂቃ እንዳለው ሰው ያክል ብንገፋ ነው። ገና ግን ብዙ ያልተጠቀሱ መጽሐፎች እንዳሉና ምንም እንዳላነሳን ነው እየተሰማኝ ያለውና እስቲ የራሳችሁንና የምትወዷቸውን ሀሳቦች እና መጽሐፍት እና ደራሲዎች ሼር አድርጉን። መድረኩ ክፍት ነው። ጥቂትም ቢሆን አትሊስት ሁላችንም የሆነ መጽሐፎች ሼር እያደረግን ብንመጣ በሆነ ጊዜ እንደዚህ አይነት መድረክ ቢኖረን የንባብ አቅማችንም የንባብ ፍላጎታችንም ኢንስፓየርድ መሆናችንም እየቀጠለ ይመጣል የሚል እምነት አለኝ። ለማንበብ አንደኛው እና ወሳኙ ጉዳይ ራሱ ኢንስፓይሬሽን ስለሆነ ማለት ነው። ኢንስፓየርድ መሆን ስለሆነ። እሺ ቀጣይ ስለ መጽሐፍ ወይም የራሱን የሚወዳቸውን መጽሐፎች የሚያነሳልን ሰው መድረኩ ክፍት ነው። እሺ ኃይላብ ማይክ አብርቻለሁ። ዝግጁ ከሆንክ መቀጠል ትችላለህ። እሺ ዮሴ አመሰግናለሁ። እኔ አንድ መጽሐፍ ልጥቀስና በሱ ላውራ። የያዕቆብ ብርሃኑ መጽሐፎች ላይ ማለት ነው። ብዙ ቦታዎችም መጽሔት ላይም አንዳንድ ቦታዎች ላይ ዲጂታል መጽሔቶች ላይ ይጽፋል። ያው ታውቁታላችሁና በፍምሳት ማቃመስ የሚል መጽሐፍ አለው። ግን አሁን ለማንሳት የፈለኩት መጽሐፍ እሱን ነው። በፍምሳት ማቃመስ ማለት ነው። ብዙ መጽሐፎች አሉት። ከባዶ ላይ መዝገን፣ የካሊላ ማልክት የሚል ያዕቆብ ብርሃኑ ነው። አዎ ያዕቆብ ብርሃኑ። እሺ እና ያዕቆብ ብርሃኑ በፍምሳት ማቃመስ የሚለው መጽሐፉን ማለት ነው። እና ስለተለያዩ አይዲያዎችን እያነሳ ይጽፋል። ያው ዲፕሊም ባይሆን ከላይም ቢሆን ግን ጥሩ ሀሳቦችን እያነሳ የተለያዩ ኢሹዎችን በሚገባ ይገልጻልና መጽሐፉም አይ ቲንክ በጣም ትንሽ ናት፣ አነስ ትላለች፣ ለማንበብ ይመቻል ጽሁፎቹ ማለት ነው። እና በጣም ግልጽ አድርጎ ነው ጥሩ ርዕሶችን እያነሳ የሚጽፈው ማለት ነው። እሱ መጽሐፉ በጣም እንትን ይለኛል። ሁለተኛ ያው እንደኔ ጸሐፊ ከሆነ የዓለማየሁ ገላጌ ጽሁፎች በጣም አሪፍ ናቸው። ከማህበረሰባችን ስሪት አንጻር ከተለያዩ ሀሳቦች አንጻር ያው ጥሩ ይጽፋል። ህልምሽን አጫውችኝ ቴል ሚ ዮር ድሪምስ የሚል የሲድኒ ሼልደን መጽሐፍ አለና ስለ ዲአይዲ የሚጽፍበት ማለት ነው። ዲሶሲዬቲቭ አይደንቲቲ ዲስኦርደር ነው እና መጽሐፉ ማንኛውም ሰው መጽሐፉን ቢያነበው ስለ ዲስኦርደሩ በቂ መረጃ የሚያገኝበት መጽሐፍ ነው። የሲድኒ ሼልደን ማለት ነው። አይ ቲንክ መጽሐፉ በጣም የድሮ ነው ተተርጉሟልም እና በጣም ጥሩ መጽሐፍ ነው። ስለ በሽታውም ለማወቅ የጽሁፉም ውበቱ በጣም አሪፍ ነው። እኚህ መጽሐፎች ቢነበቡ ያው ይጠቀሙበታል ብዬ ተስፋ አደርጋለሁ። እንደ መጨረሻ ደግሞ የስብሐት ገብረ እግዚአብሔር መጽሐፎች ያው ዲፕሊ ሲገባ ምናምን ያለውን ብዙ ነገር ያሳየናል። ሌቱ ማይነጋልኝ ሌሎቹም የጻፋቸው ጽሁፎች ያው ፊት ለፊቱን ጀስት ስናየው እንትን ቢመስልም ግን ከጀርባ ያሉ ታሪኮች አሉ። የማህበረሰባችንን በ1950ዎቹም የነበሩትን ምን ይመስላል፣ ትውልዱ ምን ይመስላል፣ አንዳንድ ቦታዎች ላይ የነበረው ሁኔታ እንዴት ነው፣ የሴቶቹስ መልክ ምን ይመስላል የሚለውን እንደ ኤክስፐሪመንታልም ስለሆነ ይበልጥ ስለ ልቦናውን ለመረዳት በሰዓቱ የነበሩትን
ነገሮች ለመረዳት ይረዳናል እላለሁ። ለዚህ ነው። አመሰግናለሁ ዮሴፍ። እሺ ኃይሌ እናመሰግናለን። በተለይ ስለ ያዕቆብ ብርሃኑ እኔም አነበዋለሁ የረጅም ጊዜ ያሰብኩ እስከዛሬ መጽሐፉ እጄ ላይ ያልገባ ደራሲ ነው። አንድ ሁለት አርቲክሎቹን እና የፌስቡክ ላይ ጽሁፎቹን አይቻለሁ። በጣም አሪፍ እና ኢንተረስቲንግ ናቸው። ኢንተርቪውም አንድ ኢንተርቪው አይቼም ወድጄለታለሁ። አለማየሁ ገላጋይ አንስቶልናል። አይ ቲንክ ቅድም ሲያምም ትንሽ አዳም ርታን ነካ አድርጋለች። አሁን ዘመን ላይ ካሉ ኢትዮጵያውያን ደራሲዎች በተለይ አሁን ላይ በስንብት ቀለማት በፊት በግራጫ ቃጭሎች እና በሌሎችም ይወስዳል መንገድ ያመጣል መንገድ፣ ከሰማይ የተወረወረ ፍርፍር፣ እቴሜቴ ሎሚ ሽታ፣ አለንጋና ምስር ምናምን በሚባሉ መጽሐፎች የምናውቀው ነው። አዳም ረታ በጣም የሚገርም ደራሲ ነው። ምናልባት ወደፊት የስንብት ቀለማት ለውጭው ዓለም በሚመጥን ቋንቋ በሚረዳበት ደረጃ ጥሩ ተርጓሚ አግኝቶ ወደፊት ይተረጎምና የሀገራችንን ስም ሊያስነሳ ይችላል ብዬ ከማምናቸው መጽሐፎች መሀል አንዱ ነው የስንብት ቀለማት። በጣም ኢንተረስቲንግ የሆነና አሪፍ ተደርጎ የተጻፈ መጽሐፍ ነው። እኔ 1000 ገጽ የሆነ መጽሐፍ እየቆጠብኩ ያነበብኩበት ጊዜ ከአዳም ረታ ውጭ በሌላ መጽሐፍ ምንም ትዝ አይለኝም እና በጣም የሚገርም መጽሐፍ ነው። ያላነበባችሁ እድሉን ስታገኙ ወይም እድሉን አመቻችታችሁ አንብቡት የሚል ሀሳብ አለኝ። ሌላ ቀጣይ ሀሳቡን መግለጽ የሚመቸው ሰው ካለ እኛ ብቻ እኔ ኦልሬዲ ያዘጋጇቸው የሆነ ያክል መጽሐፎች ነበሩ ወደ 30 ምናምን፣ ግን ሌሎችም ላይ እንትኖችም ላይ ሼር ስለምናደርጋቸው እዚህ ሁላችንም የሆኑ ሀሳቦችን ፐርሰናል ኤክስፔሪየንሶቻችንን ከመጽሐፎች ጋር የነበሩንን ሼር ብናደርግ አሪፍ ነው ብዬ አስባለሁ። ጥቂት ሰዎች እድል እንስጥና አይ ቲንክ እየመሸ ነው። ነገ ስራ የሚገባው ሰው ብዙ ነው። ስለዚህ እንዘጋለን። የወደዳችኋቸውን እና የተመቿቸውን መጽሐፎች ሼር ልታደርጉን ለምትፈቅዱ ሰዎች መድረኩ ነው የሚባለው፣ መድረኩ ክፍት ነው። አይ ቲንክ ታሪኩ እጅ አውጥቷል። ታሪኩ ማይክ አብርተህ መቀጠል ትችላለህ። ታሪኩ እያወራህ ከሆነ አልተሰማኝም ድምፅህ። እሺ ጆሲ እንዴት ናችሁ? እሺ ይሰማናል። እሺ ባለችው ሰዓት አንድ መጽሐፍ ብቻ ለመጠቆም ነው። ብዙም ሲወራለትና ያን ያህል ዲስከስ ሲደረግም ያልሰማሁት መጽሐፍ ነው። የፍቃዱ አየልኝ ግርባብ የሚል መጽሐፍ አለ። አይ ቲንክ 1 ዓመት ያህልም የሆነው ይመስለኛል እና ፊሎሶፊ ሚስቲካል ነገሮች ያሉበት በጣም ድንቅ መጽሐፍ ነው። አንድ ጊዜ ብቻ ተነቦ ሳይሆን እየተደጋገመ በጣም ለማሰላሰል ለማሰብ የሚያግዝና በጣም የሚፈትሽ፣ ቋንቋዎቹ ደግሞ እንዴት አይነት ቆንጆ ተደርጎ የተጻፈ አይነት ነውና ከትናንሽ ነገር ጀምሮና አያፈላስፉም እነዚህ ብለን ችላ ከምንላቸው ነገሮች ጀምሮ እስከ ትልቁ ድረስ እንዴት ባለ ትኩረት ነገሮችን ማየት እንዳለብንና ማስተዋል አብሮን ካለ በሁሉ ነገር ውስጥ ውበት እንዳለ እንድንገነዘብ የሚያግዝ አይነት መጽሐፍ ነው እና እሱም መጽሐፍ እንድታነቡ ጋብዛችኋለሁ። ግርባብ የፍቃዱ አየልኝ በጣም ቆንጆ መጽሐፍ ነው። እሺ ታሪኩ ሌላም ካለህ መጨመር ትችላለህ ጥቂት። እስከዛ እጅ የሚያወጣ ሰው ካለ
ኦኬ እሺ። ሌላ መጽሐፍ ደግሞ የኢትዮጵያ ፍልስፍና ከዘርዓ ያዕቆብ እስከ ምን የሚል ነበር ረሳሁት። ብቻ ስለ ኢትዮጵያ ፍልስፍና ከድሮ ጀምሮ የነበረውን የነ ዘርዓ ያዕቆብና የወልደ ሕይወት ፍልስፍናን ብሩህ ዓለምነህ የሚባል ደራሲ ነውና 2 years ባክ ምናምን መሰለኝ ያነበብኩትና የዘርዓ ያዕቆብን ፍልስፍናዎች ለማሳየት የሞከረ መጽሐፍ ነውና በዛውም ደግሞ ክርስትና ኢትዮጵያ ውስጥ በኢትዮጵያ ስልጣኔ ላይ ያሳደረውን ተጽዕኖ ዘርዓ ያዕቆብ ስለ ምንኩስና፣ ስለ ስጋና ነፍስ ያለውን አመለካከት የመሳሰሉትን የዳሰሰበት መጽሐፍ ነው። እሱም ቆንጆ መጽሐፍ ነው እና ቅርብ ጊዜ ደግሞ ካነበብኳቸው ጆሲ አንተም ነግሬሃለሁኝ ኢንቴሌክቹዋልስ ኤንድ ሬስ የሚለው የቶማስ ሶዌል መጽሐፍም ስለ ከዘር ከስሌቨሪ ከመሳሰሉት ጋር ያሉ ነገሮችን እየዳሰሰት ትንሽ ለየት ያለ ፐርስፔክቲቭ የሚሰጥና በተወሰነ መልኩ ስለ ዘረኝነትና ስሌቨሪ ያልዳሰስናቸው ወይም ብዙ ጊዜ በሜይንስትሪሙ የማይነገሩ ነገሮች የተዳሰሱበት መጽሐፍ ነው። እሱም ትንሽ ያለንን ምልከታ እንድንቀይር የሚያደርግ ወይም እንድንቀይርም ባይሆን በሌላ መልኩ ስለ ስሌቨሪ እና ስለ ኮሎኒያሊዝም፣ ስለ ሬስ፣ ጥቁሮች ከነጮች ጋር ያላቸው የአይኪው፣ የኢኒኳሊቲ፣ ኢንከም ምናምን የመሳሰሉትን ዲፍረንሶች ሌሎች ፋክተሮች እንዳሉ እንድናይ እንዲሁ የተፈጠሩ ሳይሆን ሌሎች ነገሮችም እንዳሉ እንድናይ የሚያደርግ አይነት መጽሐፍ ነው። እነዚህም ብታነቡ እላለሁ። ቴንክ ዩ ጆሴ። እሺ ታሪኩን እናመሰግናለን። ጥቂት ሌላ ተጨማሪ መጽሐፎች የምትነግሩን ካላችሁ እጅ ማውጣት ይቻላል። ኦኬ አይ ቲንክ የሱ ስራ መሰለኝ አብርቻለሁ። መቀጠል ይቻላል ዝግጁ ከሆንክ። እሺ ይሰማል። እንዴት ነው? ይሰማል? ኦኬ እሺ። አይ አሁን አንድ ግርባብን ያነሳው ልጅ በጣም ነው የወደድኩትኝ። ቀድሞኝ ነው እንደውም ሀሳቡንና ያው መልሼ እኔም መጽሐፉን መጠቆም እፈልጋለሁ ደግሜም ቢሆን ማለት ነው። በጣም ደስ የሚል መጽሐፍ ነው። እንትን አይደለም የሆነ እንደዚህ የሚታሰባል እንደሚያስብል አይነት መጽሐፍ ነው ማለት ነው። በጣም በቃ ነገሮችን ቀለልም ባለ በተወሳሰበም የማይገባም ነገር አለው። እኔ ሳነብ ያልገባኝ ይበልጣል እውነት ለመናገር እንደውም ከገባኝ እና በጣም ደስ የሚል መጽሐፍ ነው። አንድ እሱን መጽሐፍ ብታነቡት ብዬ ሪኮመንድ ማድረግ ፈልጋለሁ። ከዛ ባለፈ ደግሞ ዘ አልኬሚስት የሚለውን መጽሐፍ አሁን ነው ገና በቅርቡ ነው ያነበብኩትኝና በጣም ደስ የሚል መጽሐፍ ነው። ማለትም አብሶ ከብዙ እይታ አንጻር መታየት የሚችል ነገር ነው መጽሐፉ። ከዲስቲኒም አንጻር ቢሆን አሁን ደግሞ እኛ ሀገር ላይ ያለችዋ የዘር የሃይማኖት መከፋፈሏ እኔ እንዲህ ነኝ እንዲህ ነኝ ማለቷንም ያዝ ማድረግ የምትችልም ሀሳቦችን በውስጡ የያዘ መጽሐፍ ነውና በእኔ በኩል ዘ አልኬሚስት የሚለውን መጽሐፍ ብታነቡት ባይ ነኝ። በቃ ይችን ነው ልጠቁም የሚገባው። ቴንክ ዩ በጣም አመሰግናለሁ። እሺ ወዳጄ እናመሰግናለን። አዎ ግርባብ አንተም አንስተዋል። የፍቅሽ አየልኝ መሰለኝ በጣም ጥሩ መጽሐፍ ነው። አንድ መድረክ ላይ እንደውም በደራሲው እኔ ራሴ ተጋብዤ እኔ ምግባር ሲራጅ ዮናስ የገርተ ኢንስቲትዩት ማናጀር እና ራሱ ደራሲው ዋሊያ ቡክስ መጽሐፉ ላይ ውይይት አቅርበን ነበርና እኔም በጣም ተመችቶኝ ነው እዛ ላይ የራሴን ሀሳቦች ያቀረብኩት። መጽሐፉ ዙሪያ በጣም ደስ የሚል መጽሐፍ ነው። ምናልባት መጽሐፉን ላላነበባችሁት የተጻፈበት መንገድ ከዛሬ ከምናውቃቸው መጽሐፎች ጥቂት ካሊል ጂብራናዊ አይነት
ሴንስ አለው። ብታነቡት ትወዱታላችሁ ብዬ ሪኮመንድ የማደርገው ነው። ምናልባት ያላነበብኩት ብዬ ግን ብጠቁመው ደስ የሚለኝ ገና ለማንበብ ይሄ ቲቢአር ወይም ቱ ቢ ሬድ ሊስት ውስጥ ያለ አንድ መጽሐፍ ከኛ ሀገር ሸሙኔ የሚባል መጽሐፍ እኔ ገና አላነበብኩትም፣ ግን በጣም ብዙ ወዳጆቼ ማንበብ እንዳለብኝ እና በእርግጠኝነት እንደምወደው ነግረውኛል። በቅርብ አነበዋለሁ የሚል እምነት አለኝ። በጣም ከብዙ ወዳጆቼ ከመስማቴ አንጻር እዚህ ጋር ሳላነበውም ብጠቁመው በጣም አሪፍ መስሎ ይሰማኛል። ነገር ግን ከመጽሐፉ ላይ ጥቂት ሀሳቦች፣ ግጥሞች፣ እንደ ልቦለድም እንደ ስቶሪም የቀረቡ ነገሮች አይቼ በጣም ተደምሜባቸዋለሁ። ሙሉ መጽሐፉን የማንበብ ጉጉት አለኝ። አይ ቲንክ በቅርቡ እጄ ላይ ስላላገኘሁት ነው ማነበው ይመስለኛል። ሌላ በመጨረሻ ሀሳብ መስጠት የሚፈልጉ አንድ ሁለት ሰዎች መጽሐፍ የሚጠቁሙ ካሉ? የማን አሁን ያልከው ሸሙኔ ሸሙኔ የደራሲውን ስም እርግጠኛ አይደለሁም፣ ይቅርታ። ርዕሱ ግን ሸሙኔ ነው የሚለው። እሺ ዮሴፍ፣ አንድ ሀሳብ በመሀል ይቅርታ። እሺ እንዳለ ጌታ ከበደ መጽሐፎች ሲነሱ አልሰማውም እና የልብ ወለድ መጽሐፎቹ አሉ፣ ማዕቀብ፣ እስረኞቹ የሚሉት ማለት ነው። በጣም በጣም የሚገርም መጽሐፍ ነው እና ኢቨን እስረኞቹ ላይ ከውጭ ሀገር ጀምሮ ይመጣል። በሴንሰርሺፕ የተከለከሉ፣ ከማህበረሰብ አንጻር የተከለከሉ፣ ከሁሉም ጀምሮ ብሎ የሚወርድ ከውጭዎቹ ጀምሮ ትንሽ ነካክቶ ወደ እኛ ሀገር ይገባና በስነ ጥበቡ ዘርፍ ብዙ የተከለከሉ መጽሐፎች ምን ምን ነበሩ የሚሉትን የሚዳስስበት ማለት ነው። በዘፈን በመጽሐፍ ዙሪያ በተለያዩ ሀሳቦች ዙሪያ የማን መጽሐፍ በማን ዘመን ተከልክሏል የሚለውን ከኃይለ ሥላሴ ከደርግ እስከ ኢህአዴግ ድረስ የተከለከሉትን መጽሐፎች የሚያነሳበት ነው እስረኞቹ። እና ያኛው መጽሐፉ ማለት ነው የልብ ወለዶች እንዳለ ጌታ ከበደ በጣም በጣም ጥሩ መጽሐፍ ይጽፋል ሰውየው እንዳለ ማለት ነው። እና ምናልባት ቢነበቡ እነሱ ጥሩ ናቸው። እና ቅድምም አንድ ወንድሜ ፍልስፍና ከዘርዓ ያዕቆብ እስከ ሶቅራጠስ ብሎ ሲገልጽ ነበርና ፍሉይ ዓለም ነው። እና የቴዎድሮስ ተክለአረጋይም ፍልስምና የሚሉት በጣም አሪፍ ናቸው። ቃለ መጠይቆች ናቸው፣ እንደወረደ ስለሆነ ከሰዎቹ አንደበት የሚሰሙ ናቸው። አይ ቲንክ እስከ 7 እስከ 6 ሄዷል። ጥሩ መጽሐፎች ናቸው። ያው ስላልተጠቀሱ ስለሰማሁ ነው። አዎ በጣም አመሰግናለሁ። ጥሩ እንትን ያስታውስከን። በተለይ እኔ ከእንዳለ የማዕቀብንና በዓሉ ግርማ ዙሪያ የጻፈውን ነገር አንብቤ በጣም ነው የተደመምኩት። በተለይ ማዕቀብ እንዳለ የበዓሉም በጣም አሪፍ ነው፣ ግን ማዕቀብ ለማስቀመጥ እስኪከብደኝ ድረስ በጣም ውብ አድርጎ ነው የጻፈው። በሰዓቱ የነበሩ የደራሲዎቹ ታሪክ የነበረባቸው ሂደት እንትኑ ምናምን ብዙ ማናቃቸውን ታሪኮች እንደሰበሰበ ያሳያል። ለእውነትና ለውበት ያሳየውን አይዶን ነው ምንድን ነው የሚባለው ትጋትና እንትን በጣም ላደንቅለት ፈልጋለሁ። እውነቱን የያዘ ነገር ግን ከነ ውበቱ ለማቅረብ የሞከረበት መንገድ ውብ በሆነ መንገድ መጽሐፉን ተወዳጅ በሚያደርግ መንገድ የልብ ወለድ በዚህ ደረጃ ተወዳጅ በሚሆንበት መንገድ የጻፈበት መንገድ ምናልባት እንዳለ ወደፊት አስቦበት ባዮግራፊዎች አንዳንድ የሀገራችን ሰዎች ቢጽፍልን እጅግ በጣም እንጠቀማለን የሚል እምነት አለኝ እኔም በግሌና አመሰግናለሁ። ጥሩ ማስታወሻ ነው የሰጠ። እነዚህን መጽሐፎች ካገኛቸው አንብቧቸው። እኔ እስረኞቹ የሚለውን አላነበብኩም። እሱን ማንበብ ያለብኝ መጽሐፍ ሊስት ውስጥ አስገባዋለሁ። እሱን እኔ ኞቹ ስለ እንትን ነው መጽሐፍ ሻጮች አዲስ አበባ ላይ ከኃይለ ሥላሴ ጀምሮ እስከ ደርግና ኢህአዴግ መጽሐፍ መሸጥ መንገድ ላይ ምናምን ይሸጡ አይደል? መርካቶ የነበሩት ብዙ ቦታዎች አልነበሩ እና እኚህ መጽሐፍ ሻጮች የሚደርስባቸውን እንግልትን የጻፉትና እኚህ መጽሐፍ ሻጮች ከደራሲዎች ጋር የነበራቸውን ግንኙነት ከነ ማሞ ውድነህ ከነ ዳኛቸው ወርቁ ምናምን
ኢቭን የእነሱንም ታሪክ እየነካካ ያልፋል። ከመጽሐፍ ሻጮች ጋር የነበረውን ግንኙነት ዳይሬክት ያሰፍረዋል እና እንዴት ውብ መጽሐፍ እንደሆነ እሱ ራሱ እና የእውነት መነበብ ያለበት መጽሐፍ ነው እሱ ራሱ ማለት ነው። አዎ በጣም እናመሰግናለን። እኔ እዛው ማዕቀብ ላይ መሰለኝ የራሱን ሳይሞት ራሱን ሞተ አስብሎ ከዛ ቀበርን ነው ምናምን ብሎ ከተመለሱ በኋላ ምን ያክል ሰው ለቀብሬ እንደሚመጣ ወይ እንደሚወደኝ ለማየት ነው ብሎ የወጣ ደራሲ ሁሉ እንደነበር ያነበብኩት እዛ ላይ ነው እና በጣም አስገራሚ መጽሐፍ ነው። የሚገርም አድርጎ ነው የጻፈው። እንደዚህ አይነት ደራሲዎቹ ከጽሁፎቻቸውን ባሻገር ከደረሰባቸውን መከራ ካለፉበትም እንትን ባሻገር ያላቸውን ህይወት የሚያዝናናውንም የሚያስቀውንም የሚያሳዝነውንም ውብ አድርጎ ነው የሰራልን እና እስረኞቹም በዚህ አካሄድ በጣም አሪፍ እንደሚሆን ገምታለሁ። እየቀረ የምንለው በጣም ብዙ መጽሐፍ እንዳለ ውስጤ የተሰማኝ ነው፣ ግን አይ ቲንክ ሰዓታችን እየሄደ ነው። ስቲል ግን አንድ ሰው ሁለት ሰው እድል መስጠት ፈልጋለሁ። ገብታችሁ የአሪፍ የምትሉትን ወይም የወደዳችኋቸውን ብታነቧቸው የምትሏቸውን መጽሐፎች ከዚህ በፊት ሼር ያደረጋችሁንም አላችሁ እዚህ ላይ ድጋሚ መጽሐፎቹን ብታብራሩልን በጣም ደስ ይለናል። ሪኮመንድ ቢደረግ ዝም ብሎ በሊስት ብቻ ራሱ ከሚሆን ከጀርባው ሀሳብ ሲኖረው አሪፍ ነው ብዬ አስባለሁ። ጆሲ እኔ አንድ መጽሐፍ ሪኮመንድ ዳርክ ምናልባት ካለንበት ሲቹዌሽን አንጻር የሆነ ተስፋ የሚሰጠን ወይም ደግሞ የሆነ ጥንካሬ ፐርሰናሊ የሚሰጠኝ ብዬ የማስበው ማን ሰርች ፎር ሚኒንግ የሚለው ቪክተር ፍራንክሊን መጽሐፍ በጣም በዚህ ሰዓት በተለይ እንደ ሀገር ራሱ ማንበብ ያለብን መጽሐፍ ነው። ስፔሻሊ ደግሞ ወጣቱ አሁን እያሳለፍንበት ወይም ደግሞ እሱ በዛን ሰዓት እዛ ምንድነው ይሄ ኮንሰንትሬሽን ካምፕ ነው እዛ ውስጥ በነበረበት የሚያሳልፈው ላይፍ እና ደግሞ ሰዎች በዛን ሰዓት ሰርቫይቭ ያደረጉ ሰዎች ፐርፐዝ ያላቸው ወይም ደግሞ የህይወትን ጀስት እንዴት ነው በጣም ዲፕ ዳውን የሆነ ሰልፍ ብሊቭ ያላቸው ሰዎች ኢቨን ሼር የሚያደርጉ ያላቸው እና እነሱ ሰርቫይቭ እንዳረጉ የሚያሳይ እንትን ነው እና በዚህ ሰዓት ላይ በተለይ አሁን ሃርድ ታይም ውስጥ እንደ ሀገር ያለን ስለሆነ ጀስት ምናልባት ለነገን ሆፕ እንድናደርግ በችግር ውስጥም ሚኒንግ ፈልገን ለነገ መኖር እንድንችል የሚያሳይ መጽሐፍ ነው ብዬ አስባለሁ እና እሱን ብናነብ ሪኮመንድ አደርጋለሁ። አብዛኛው ሰው ያነበዋል ብዬ አስባለሁ። አክቹዋሊ ግን ምናልባት ያላነበበው ሰው ካለ አዎ ሚኪ በጣም እናመሰግናለን። አዎ የማን ሰርች ፎር ሚኒንግ መነበብ አለባቸው ከሚባሉ መጽሐፎች መሀል አንዱ ነው። እዚህም ፖድካስት ሰርተንበታል። ምናልባት ግን አሪፍ ሰው አስታወስከኝ። የሆሎኮስት ሊትሬቸር ላይ ከሆሎኮስቱ ከተረፉ ሰዎች በተለይ ከሁለተኛው ዓለም ጦርነት ከተረፉ ሰዎች መሀል እንደው እንኳንም ተረፉ ያው እንትና ቪክቶር ፍራንክል ሳይኮሎጂስት ነው። ሞር ከሳይኮሎጂ ከሳይኪያትሪ አንጻር ስፔሻሊ ሳይካትሪስት መሰለኝ ሎጎቴራፒ የሚባል የራሱን የቴራፒ አይነት ይዞ የወጣ ሰው ነው። ከሚኒንግ ጋር የተያያዘ አሁን ላይ ስፔሻሊ እሱ በዛ ዘመን ቢያመጣው የሚኒንግለስነስ ችግር ሳይኮሎጂካል ፕሮብለምስ የሚባል አሁን ላይ ኦልሬዲ እንደ እንትን እሱ ያን ሁሉ ነገር ከጻፈ በኋላ አሁን ላይ በጣም ብዙ ሰዎች አንስተውት ዩቲዩብ ላይ በዚህ ዘመን ያሉ ፈላስፎች ሳይኮሎጂስቶች ብታዩቸው የሚወያዩበት ጉዳይ ሆኗል እና ከሱ ደግሞ እንደው እንኳንም ተረፈ ከምላቸው ሰዎች መሃል ኤሊ ዋይዝል የሚባል ደራሲ አለ። እኔ እንደሱ አይነት ጸሐፊ በቅርብ ካሉ ዘመኖች አይቼ አላቅም።
መጽሐፉን የሰማሁት ፌስቡክ ላይ የአለማየሁ ገላጋይ ፖስት ለመጀመሪያም ለመጨረሻም ጊዜ መጣልኝ እሱ ነበር እና ኤሊ ዋይዝል የሚባል ደራሲ አለ። መጽሐፎቹን ወጣት እያሉ ሳነብ በጣም ከመውደደ የተነሳ በቃ ከጻፍኩ እንደሱ ነው ምጽፈው ብዬ የረጅም ጊዜ እቅድ ነበረኝ ወይም ሀሳብ ነበረኝ ብሎ አጋጣሚ እንደውም የሆነ ቦታ ላይ ጥቂት ሰዎች የተሰበሰቡበት ፕሮግራም ላይ ተገናኝተን ሁሉ አውርቼው ነበር። እሱ ነው መጽሐፉን የጠቆመኝ እና አንደኛው ከሆሎኮስቱ ጋር የተያያዘ መጽሐፉ ናይት የሚል መጽሐፍ ነው። በጣም ስለ ሆሎኮስት እያወራችሁ አይመስልም። እንዴት አይነት ደራሲ እንደሆነ በጣም የሚገርም ሰው ነው። ጭንቀት ውስጥ ሊከታችሁ አይፈልግም። የተናገረውን ነገር እየደጋገመ ያዝጋችሁ ምናምን በጣም ቢዩቲፉሊ ነው የሚጽፈው እና ይሄ ሰውዬ ልብ ወለድ ነው ወይስ እውነተኛ ታሪኩን ነው የጻፈው ልትሉ ትችላላችሁ። ግን ዋናው ከናይት የሚለው ያው ሂስቶሪካል ሲግኒፊካንሱ እንዳለ ሆኖ ሌሎቹ ሊትሬቸሮቹን ግን ብታነቧቸው ብዬ እንትን እላለሁ ጋብዛለሁ። አይ ቲንክ ዘ ሶንበርግ ኬዝ ደግሞ አንድ ቴስትመንት ሳምቲንግ ምናምን ተከታታይ 4 ነው 5 መጽሐፎቹን ነው ያነበብኩት። ሁሉንም ነው የወደድኳቸው። የሚጽፍበት መንገድ የሚገርም ነው። የሚጽፋቸው ካራክተሮች እንዴት ምናባችን ላይ ጽድት አድርጎ መሳል እንደሚችል እንደዛ አይነት ደራሲ ለመሆን ከፍተኛ የሆነ አቅም ይጠይቃል። በብዙ ስለ መጽሐፍ የሚወሩ መድረኮች ላይ ስሙ ሲነሳ ላይም በጣም ስሙ መነሳት ያለበት የሚገርም ጸሐፊ ነው የሚል እምነት አለኝ። ኤሊ ዋይዝል ምናልባት መጽሐፎቹን እዚህ ቴሌግራም ላይ ሼር ማድረግ እንችላለን። ፍላጎቱ ያለው ካለ ሶፍት ኮፒ ዛሬ የተነሱትን መጽሐፎች ያሉንን ሼር እርስ በርስ ያለንን ሼር ማድረግ እንችላለን። የወደዳችሁትን ከርዕሶቹን ወይም ሀሳቡን ብትጽፉ እንደዛ መጠየቅ ይቻላል። መጽሐፍም ሼር የምናደርግበት ግሩፕ ስላለን እዛ ላይ ሁላችንም ሼር እናደርጋለን የሚል ሀሳብ አለኝ። ሌላ በመጨረሻ አንድ ሰው እናስገባና መዝጋት እንችላለን። የራሴን መጽሐፎች ወይም የወደድኳቸውን መግለጽ እፈልጋለሁ ወይም እነዚህ ዛሬ ባይረሱ ቢካተቱ ላለው የሚል ሰው ካለ እድሉን መውሰድ ይችላል። እኔ አንድ መጽሐፍ ልጠቁም በማለት ገባሁ። እሺ ወዳጅ አይገስ እሱ ባለው አበራ ፀሐይ ከጨለማ የምናለሽ የሚለው መጽሐፍ ያው አንብቤ ከወደድኩት መጽሐፍ ነው። ውስጥ ላይ የተለያዩ ሀሳቦችን ያነሳል። ስለ ፍሪ ዊል፣ ስለ ሀገራዊ ጉዳዮች የተለያዩ ሀሳቦችን ነው የሚያነሳው እና በጣም ደስ የሚሉ ሀሳቦችን የያዘ መጽሐፍ እና ቢነበብ ሪኮመንድ የማደርገው መጽሐፍ ነው። ግን ምንድነው አብዛኛውን በተለይ አሁን ላይ ያለውን የሀገራችንን ሁኔታ ግልጽ ባለ መልኩ የሆነ ሪያሊቲውን ነው ቀጥታ የሚያቀርበው። ትንሽ ዳርክም ነገር ነውና እኔ አንብቤው የሆነ ዲፕሬሽን ውስጥ የከተተኝ መጽሐፍ ለተወሰነ ጊዜ ማለት ነው እና ያው እሱን አስባችሁ ብታነቡት ብዬ ሪኮመንድ የማደርገው መጽሐፍ ነው። ቴንክ ዩ። እሺ ፋኑኤል አብሩቼ ላለው መቀጠል ትችላለህ ወዳጅ። ይሰማል? ይሰማል። እሺ አመሰግናለሁ ጆሲ። እኔ አንድ መጽሐፍ ሜንሽን ለማድረግ ነው የዴቪድ ቤናታርን ቤተር ኔቨር ቱ ሃቭ ቢን የሚለውና አይ ቲንክ ፐርሰናል ኤክስፔሪንስም ካላችሁ ብለህ ስለነበረ እና 11ኛ ክፍል እያለሁ ከአንድ ጓደኛዬ ጋር እንዲህ ሰፈር ላይ እንዲህ ስናወራ ይሄ አለ አይደለ መወለድ እንትኑ የሆነ ኢምፕሊኬሽኑ ምንድን ነው ምናምን እያለን እናወራ ነበረ። ማለት ምንድን ነው ግን የተወለድ ነው ምናምን እያለና ከዛ የሆነ ሰዓት ላይ ከዛ ከብዙ አመት በኋላ አጋጣሚ መጽሐፉን እንትን አልኩና ሳየው ያ ነገር ያን የምናነሳቸው የነበሩ ነገሮች አዘ ፊሎዞፊካል ሜተድ ተቀምጠው ተጽፈው ነገር አገኘናቸው እና በጣም ገርሞኝ ነበረ ያኔና እንትኖቹ ስቲል እስካሁን
ብዙም ሪፊት ሲደረጉ አላየሁም። እሱ ያነሳቸው አርጊመንቶች ማለት ምንድነው እሱ አለመወለድ ይሻላል ነው እንትኑ የመጽሐፉ እንትኑ ሴንትራል አይዲያው ግን በዛ ውስጥ የሆነ አግዚዮሞችን ይሰራል። የሆነ አግዚዮሎጂካል የሆኑ እንትኖችን አርጊመንቶችን ያቀርባል። ለምንድን ነው የሚሻለው ምናምን የሚለውን እና ግን ኤግዚስተንስ በራሱ እንትን ነው ኤግዚስተንስ ጥሩ ነው መኖር በራሱ ከኖርክ ማለት ነው። ከመጣ ከተወለድክ መኖር ጥሩ ነው። ግን ደግሞ ባትወለድ ይሻል ነበረ ነው እንትኑ መነሻው እና እኔ ከመጽሐፉ ጋር ሙሉ ለሙሉ አልስማማም። ግን ስቲል ይሄ ህይወት በጣም ሰፈሪንግ እንደሆነ በጣም ኤንፋሲስ ሰጥቶ ነው የሚናገረው እና እሱ በሚለው ደረጃ ያን ያክል በጣም መጥፎ ነው ብዬ አላስብም። ቤናታር በሚያስቀምጠው ደረጃ ማለት እኛ ኦፕቲሚዝም ቢያዝ ስላለብን ነገሮችን አእምሯችን ይሄ ወደ ጥሩ ነው ብሎ የማሰብ ቢያዝ የሆነ ኮግኒቲቭ ቢያዝ ስላለብን ሃቢቹዌሽን አለ ከመጥፎ ሁኔታዎች ጋር ራሱ የመላመድ ኢምፕሊሲት ኮምፓሪዝን ብሎ የሚጠቅሰው ነገር አለው። ኮምፓሪዝንም እነዚህ ሶስት ነገሮች ናቸው። ምንድነው ኢምፕሊሲት ኮምፓሪዝን የሚለው ሰውየው ለምሳሌ እኛ የሆነ ፍጥነት ሊኖረን ይችላል ኦር ፊዚካል የሆኑ አትሪቢዩቶቻችን አሉ። ግን ኦልሬዲ ዓለም ላይ ካሉ ስፒሽሶች በሙሉ ቢወዳደር ከኢንተለጀንስ በስተቀር ወይም በአብዛኛው ለምሳሌ አይን ርቀት ማየት ቢሆን ከሰው የሚበልጡ ሩቅ የሚያዩ እንትኖች ሊኖሩ ይችላሉ፣ እንስሳት ምናምን። ፍጥነት ቢሆን በጉልበት ቢሆን እነዚህን ነገሮች መጥፎ እንደሆኑ ስለምናስብ እነዚህ የሚያሻሽሉልን ወይ አይ ግላስ ሊሆን ይችላል እናደርጋለን፣ ወይ መኪና እንጠቀም እንችላለን እንዲያፈጥነን ምናምን። ይሄ ነገር ህይወት በራሱ መጥፎ መሆኑን ማሳያ ነው አድርጎ ነው የሚያቀርበው እሱ። እርስ በርስ ኢምፕሊሲቲ ነው ኮምፔር የምንደራረገው እኛ አንዳችን ከአንዳችን ስለሆነ ነው እንጂ መሆን ካለበት ነገር ጋር ኮምፔር ብናደርገው ህይወት መጥፎ ነው ብሎ ነው እሱ የሚያደርገው እሱ። እና በእነዚህ አዳፕቴሽናችን ይሄ ሃቢቹዌሽናችን እና ደግሞ ኦፕቲሚዝም ቢያዛችን ወደ ጥሩ ነገሮች የመሳብ አቅማችን ህይወትን ጥሩ አስመሰለው እንጂ ህይወት በጣም መጥፎ ነው ብሎ ነው እሱ የሚያነሳው። እና አዘ ፊሎዞፊካል እንትን ቢነበብ በጣም አሪፍ ነው ብዬ አስባለሁ። አይ ቲንክ ሳፒያንስ ተጠቅሷል መሰለኝ። ሌላ እግር ኳስ ለሚወድ ሰው ፉትቦል አጌንስ ዘ ኤነሚ የሚል ሳይመን ኩፐር የጻፈው መጽሐፍ አለ እና እግር ኳስም ለማይወድ ሰው እንደውም እግር ኳስ ለማይወድ ሰው ሪኮመንድ አደርገዋለሁ። ማለት ከሌላ አንግል እንዲያይ ያደርገዋል። ይሄ ከሶሲዮሎጂካል እና ፖለቲካል ከሆነ እይታ እንዲያየው ያደርገዋል ኳስን። ለምሳሌ የእንግሊዝ እና የአርጀንቲና ማራዶና በእጁ ያገባበት ዓለም ዋንጫ አለ አይደለ? እሱን አንስቶ ከአርጀንቲና እና እንግሊዝ የፎልክላንድ ደሴቶች ጦርነት ከዛ ጋር አንስቶ ማራዶና እንዴት እንትን እንዳሸነፈላቸው ያንን እንትን ጦርነት በኳሱ ማለት በጦርነት ቢሸነፉም በኳሱ እንዴት አሸናፊ እንዳደረጋቸው እና የአርጀንቲና ጋልቴር የሚባል የፕሬዚዳንት የሚመራው የጁንታ የሚሊታሪ ጁንታ አስተዳደር እንዴት ያንን ቪክትሪ አዘ ናሽናል ዩኒቲ ለመፍጠር እንደተጠቀመበት የሚያነሳው ነገር ስለ ደች ፉትቦል ሪቮሉሽን ምናምን ስለ ናሽናሊዝምን ከእግር ኳስ ጋር አገናኝቶ የሚያቀርበውበት እንትን አለ እና በጣም እንዳልኩት እግር ኳስ ለሚወድም ለማይወድም ሰው ከተለየ አንግል እንዲያው የሚያደርግ መጽሐፍ ነው። በጣም ወደው መጽሐፍ ነው። የበውቀቱን እንትን
ስብስብ ግጥሞች። ሌላ ፖለቲካል ክላሽ ኦፍ ሲቪላይዜሽንስን የሳሙኤል ሃንቲንግተንን እሱም ቢነበብ የአልቦ ዘመድን ዛሬ ትንብየው ነበረ ግሩፕ ላይ አልቦ ዘመድ የአምባሳደር ብርሃኑን እነዚህን አሁን የመጡልኝ እነዚህን ቢነበቡ ሪኮመንድ አደርጋለሁ። በጣም አመሰግናለሁ ጆሲ። ፋኑኤልን በጣም እናመሰግናለን። አሪፍ አሪፍ መጽሐፎች ነው ያነሳልን። አይ ቲንክ ቤናታር እዛ ላይ ስለ ኤሚል ቺዮራን ነው ኤሚል ሲዮራን ነው ስሙ ቺዮራን መሰለኝ ሲሉ የሰማሁትና ቺዮራን አይደል? የእሱም አሪፍ መጽሐፎቹ በጣም አሪፍ ናቸው። ስፔሻሊ ያው ፔሲሚስቲክ የሆነ የነ አርተር ሾፐንሃወርን እንትን ያስቀጠለ የሚመስል አጻጻፍ አለው። በጣም ደስ የሚል እንትን ነው። ዛሬ አጋጣሚ ምናልባት ካሊል ጂብራንን አላነሳንም። በቡክ ኦፍ ሜርዳድም አለ የጓደኛው ሚካኤል ናያሚ የካሊል ጂብራንንም ባዮግራፊ ጽፏል። እሱም በጣም አሪፍ ተደርጎ የተጻፈ መጽሐፍ ነው ሚካኤል ናያሚ። ሌሎችም መጽሐፎች አሉት ግን ኦንላይን ላይ አክሰስ ለማድረግ ሁሉንም አልቻልኩም። ምክንያቱም ምናልባት ዘ ቡክ ኦፍ ሜርዳድን የመሰለ መጽሐፍ የጻፈ ሰው ምናምን በሚል አንድ ሌላ መጽሐፉን አግኝቼ ወድጄዋለሁ። ምናልባት በአንድ ሰው ዙሪያ የተጻፉ የሚላቸው መጽሐፎች which means እንደ አንድ ሰው ዲያሪ ወይም እንደ አንድ ሰው እንትና ተቀራራቢ ልለው የምችለው ቴም ያላቸው አንድ አይነት ሳይሆን ተቀራራቢ ቴም ያላቸው የሚላቸው የዶስቶየቭስኪ ኖትስ ፍሮም ዘ አንደርግራውንድ፣ የዣን ፖል ሳርት ኖዚያ አይ ቲንክ፣ የአልበርት ካሙ ዘ ስትሬንጀር እና የፈርናንዶ ፔሶዋ ዘ ቡክ ኦፍ ዲስኩዌት ሞር ኤግዚስቴንሻሊስት የምንለው ቴም ያላቸው ግን ሞር የላይፍን ስትሬንጀርነት ላይፍ ላይ ያለውን አብሰርዲቲ ኤግዚስቴንሻል ትሬቶች በተለይ ፐርሰናል አመለካከቶች አንዳንዶቹ የፈርናንዶ እና በተለይ ፈርናንዶ ፔሶዋ ሊትራሪ አቅሙም በጣም የሚገርም ስለሆነ ብዙ ቢዩቲፉል ነገሮች አሉት። ያው የዶስቶየቭስኪም የታወቀ ነው። ኤግዚስቴንሻሊዝም መጽሐፍ ለማንበብም መጀመሪያ ቢንግ ኤንድ ናቲንግነስ ወይም ከመሳሰሉ ትንሽ ጠለቅ ያሉ መጽሐፎች በፊት የኤግዚስቴንሻሊስቶችን ሊትሬቸሩን ማንበብ ሞር ለኤግዚስቴንሻሊስት ቶቱ እንደ መግቢያ ያገለግላል የሚል እምነት ስላለኝ አልበርት ካሙ ዘ ስትሬንጀር እና የዣን ፖል ሳርት ኖዚያ በጣም ጠቃሚ ናቸው የሚል ሐሳብ አለኝ። እንደው ይሄ መጽሐፍ ባይቀር ደስ ይለኛል የሚል ሰው ካለ ድል መስጠት እንችላለን። ካልበለዚያ አይ ቲንክ ሰዓታችን በጣም ገፍቷል። በዚህ ጋር ብናበቃም ጥሩ ጥሩ መጽሐፎች ተነስተዋል የሚል እምነት አለኝ። እሺ ይሰማል? ይሰማል ወዳጅ ቀጥል። ኦኬ እሺ ጆ እባላለሁ። ምናልባት እነዚህ መጽሐፎች ባይቀሩ ብዬ ያሰብኳቸው ርዕሳቸውን ብቻ ልጥቀስ። ምናልባት ከሀገር ውስጥ ማንኛውም ሰው ወደ ድርሰት ለመግባት ሀሳብ ያለው ሰው ወይ ደግሞ የወጣት ጸሐፊያን ማስታወሻ የተሰኘ የሚባለውን የዘነበ ውላን መጽሐፍ ቢያነቡት ብዬ አስባለሁ። የስብሐት ላይ ህይወት ላይ ተመስርቶ የጻፈውን ማለት ነው። በጣም ብዙ አይዲዮሎጂዎች አግኝቼበታለሁ እኔ ከመጽሐፉ ላይ ማለት ነው። ስለ ስብሐት ህይወቱም ሊሆን ይችላል፣ ስለ አጻጻፍ ስታይሉም፣ ስለሚወዳቸው መጽሐፍቱ በጣም ብዙ ነገር አግኝቼበታለሁ እና ማስታወሻ መነበብ ቢችል ብዬ አስባለሁ። ሌላኛው ደግሞ ሁለት የአጫጭር ልቦለዶች ስብስብ አሉ ብዙ አማርኛ ልቦለድ ውስጥ ትልቅ ስራ የታየባቸው ግን ብዙም ተነበዋል ብዬ ማላስባቸው አሁን ብዙም ገበያ ላይ ያሉ አይመስለኝም። በተለይ አንደኛው ጉራማይሌ ነው። ጉራማይሌ ሮማን ተወልደ ብርሃን ከወጣት ደራሲያን ጋር አንድ ላይ እየሰራችሁ ማለት ነው። በጣም አሪፍ በቅርጻቸውም በአይዲያቸውም ዘመናዊ የሆኑ አጫጭር ልቦለዶችን የያዘ
መጽሐፍ ነው ጉራማይሌ የሚባለው። ሁለተኛው ደግሞ ሰላሳዎቹ ነው። ምናልባት ታውቁታላችሁ። እሱ ገበያ ላይ ይገኛል አሁን ላይ። እሱም በጀርመን ባህል ማዕከል የታተመ መጽሐፍ ነው። በጣም የሚያምር መጽሐፍ ነው። እንደራሴ እንደኔ ብዙዎቹን ታሪኮች አንብቤ የወደድኩት ነው እና እነሱም ወጣት ደራሲያን ምናምን ናቸው ተሰባስበው ያሳተሙት ማለት ነው። ሌላኛው ደግሞ ወደ ውጪ መጽሐፎች ሲሄድ ምናልባት ቅድም ስለ ኤግዚስተንሻሊዝም አንስተዋል። አልበርት ካሙስም ተነስተዋል፣ ዶስቶቭስኪም ተነስተዋል። ከዛ ባለፈ ምናልባት የካፍካን ሜታሞርፎሲስን ቢነበብ ብዬ አስባለሁ። ሁሉም ሰው በጣም አንብቤ የወደድኩት የተመቸኝ መጽሐፍ ነው እና ከዛ አንጻር እሱም ቢታይ ብዬ አስባለሁ። ሌላ ደግሞ እንዲሁ ከፊክሽንም አንጻር እንደ አይዲዮሎጂም ደግሞ ከውጭ መጽሐፎች የጆርጅ ኦርዌል አኒማል ፋርም ቢነበብ ብዬ አስባለሁ። በተለይም አሁን ሀገራችን ላይ የሚታዩ አንዳንድ ሲቹዌሽኖች አሉ። ፖለቲካሊም ሊሆን ይችላል፣ ሶሻሊም ሊሆን ይችላል። በጣም ነው የሚያነሳው። በተለይ ፒግን የሰየመበት መንገድና መሀላቸው የሚፈጠሩ አንዳንድ ነገሮች አሉ። እነሱ በጣም ማርከውኛል። ሌላኛው ደግሞ በጣም መጨረሻ ላይ አንተን ላመሰግን የፈለግኩት ሁለት ሰዎችን ጠቅሳሌ፣ ሚካኤል እና ካሊል ጅብራንን እና ቡክ ኦፍ ሚርዳድን እና በተለይ ካሊል ጅብራን በጣም መነበብ ያለበት የስነ ጽሁፍ ሰው ነው። ምናልባት ጊዜ የሚኖረን ከሆነ እዛ ላይ ሌላ ጊዜ በደንብ እናወራለን ብዬ አስባለሁ። ሌላ ደግሞ አንድ ሁለት መጽሐፎችን ልጥቀስ። አንድ ሌፍት ቱ ቴል የሚል መጽሐፍ አለ፣ የሩዋንዳው ዘር ጭፍጨፋ ላይ የተጻፈ እና ኢማኬሌ ኢሊባጊዛ የምትባል ከጥቃቱ የተረፈች ሰው ነች። ስቲቭ ኤርዊን ከሚባል ጋዜጠኛ ጋር ተጣምራ የጻፈችው ማለት ነው። በአማርኛው ተተርጉሞ ነው እኔ ያነበብኩት እሱን መጽሐፍ። መዘምር ግርማ ነው የደብረ ዩኒቨርሲቲ መምህር ነው እና ሁቱትሲ ምናምን ብሎ ጽፎታል በአማርኛው እና ሆቴል ሩዋንዳ የሚለውን ፊልም አይቼዋለሁ። ያን ያህል አላሳዝነኝም፣ አልገባም። መጽሐፉ በጣም በቃ ቱ ዘ ዲፐስት ነው የተጻፈው እና በደንብ ጥቃቱን ምኑን ኤቭሪቲንግ ከሷ ሳይድ ምናምን አስቀምጦ ጽፎታል እና በጣም ያስገረመኝ መጽሐፍ ነው። ማንም ሰው ምናልባት ማንበብ አለበት ብዬ አስባለሁ። ሌላኛው ደግሞ ሰልፍ ሄልፕ መጽሐፎች ወይ ሳይኮሎጂካል መጽሐፎች መሀል የሮልፍ ዶብሊ ዘ አርት ኦፍ ቲንኪንግ ክሊርሊ የሚል ሁለት መጽሐፎች አሉት። በአማርኛ ተርጉመዋል። በነገራችን ላይ ስለምታስበው ነገር አስብ የሚል ፓርት ዋና ፓርት ቱ አለው። እሱ መጽሐፍ ማንም ሰው በቃ ወደ ራሽናሊዝም ወይ ደግሞ ወደ ሪዝኒንግ መግባት የሚፈልግ ሰው ቢያነባቸው ብዬ አስባለሁ። በመጨረሻ ደግሞ ምናልባት አንድ ልጨምር ካልኩኝ ከኢትዮጵያ የፊሎሶፊ መጽሐፎች ማንም ሰው ወደ ፍሉይ ዓለም ወይ ደግሞ ወደ ዶክተር ዳኛቸው ወደ ትላልቆች የፊሎሶፊ ዋና መጽሐፎች ከመግባቱ በፊት በተለይ ጥበብ ከጲላጦስን ቢያነባቸው ብዬ አስባለሁ። ይህን ካይንድ ኦፍ አካዳሚ ላይ ያለው ሰው፣ ሃይማኖት ላይ ያለው ሰው በዛ ልክ እንደ ወደ ፍልስፍና ወደ መግቢያ የሚጠቅም ይመስለኛል። እኔ ቁጥር 1 ቁጥር 2 ቁጥር 3 ሙሉውን ቢያነቧቸው ብዬ አስባለሁ እንደኔና። አመሰግናለሁ። እናመሰግናለን ጆ። በተለይ ይሄ ጥበብ ከጲላጦስ በጣም እንደ መግቢያ ነው። የኃይለ ጊዮርጊስ ማሞን ማመስገን ይኖርብናል። አንድ ትውልድ ሁለት ትውልድ የሚያመሰግነው ሰው ይሆናል። በተለይ መጽሐፎቹ ቢታተሙ በተለይ እንዳልከው 3ቱ 4 5 እያለ አይ ቲንክ እስከ 7 8 9 7 8 ድረስ ኦር ሳምቲንግ ድረስ ይቀጥላል። ግን ከዛ በኋላ በብዛት ነጠል እያለ ሱፊዝም ምናምን እያለ ነው የሚቀጥለውና 3ቱ ግን በተለይ ሁለተኛው በጣም የሚገርሙ መጽሐፎች ናቸው። ለፍልስፍና መተዋወቂያ ይሆናሉ። በቋንቋችን በአማርኛ እንደመጻፉ ደግሞ የፍልስፍናውን ሐሳቦች በቋንቋችን እንድናውቃቸው በቋንቋችን ጥሩ ኢንትሮዳክሽን እንዲኖረን ያግዛሉ። እውነት ነው። በጣም ጠቃሚ መጽሐፎች ናቸው። እንግዲህ ውስጣችን ብዙ መጽሐፎች እንዳሉ ይሰማኛል። ማንሳት ያለብን ኦር ማንሳት አለብኝ የምንላቸው ይህንን የመሰለ ወይም ወደፊት ደግሞ ሰብጀክት ስፔሲፊክ የሆነ ፕሮግራም እናዘጋጃለን። which means ስለ ፍልስፍና ሐሳቦች መጽሐፎች እና ፈላስፎች ለብቻ የምናወራበት፣ ስለ ሊትሬቸር ለብቻ የምናወራበት፣ ስለ ሳይኮሎጂ ለብቻ የምናወራበት፣ ስለ ፖኤትሪ ደግሞ ለብቻ የምናወራበት እንደዚህ ውይይት እናዘጋጃለን። በቀጣይ ሳምንቶች እንደዚህ ያለን ራሱ መቀጠል እንችላለን። ምክንያቱም አሁን በጣም ስለሰፋ ለመገደብ ራሱ አስቸጋሪ ነው። እንደመተዋወቂያ ይሆናል እንጂ እንደው ዲቴል የማውሪያ ሰዓትም አልነበረንም የሚል እምነት ነው ያለኝ እኔም። ስለዚህ በቀጣይ እንደዚህ ሰፋ አድርገን እናያለን። እስከዚህ ሰዓት ቆይታችሁ ስለተሳተፋችሁም ስላዳመጣችሁም ከልብ አመሰግናለሁ።
መልካም ጊዜ፣ መልካም ሳምንት ይሁንላችሁ።